የምትፈልጉ በሙሉ ኃይላችሁ የጨለማውን ዓለም መንግስት ለማገልገል ታጥቃችሁ የተነሳችሁ ሰዎች አላችሁ። ይሄ ነገር ከቤታችን አይታጣ ብላችሁ የምትሉ ማለት ነው። ስለዚህ እህትየው ሜርሲን በተመለከተ የኔን ስም ጽፋችሁ እሷ እኮ እንደዚህና እንዳዛ ናት ብላችሁ የምትሉ ሰዎች ካላችሁ አንተ አይደለህም ስለሰው የምትነግረኝ፣ አንቺ አይደለሽም ስለሰው የምትነግሪኝ። እንደ አይነት ልምምድ ያለባቸው በገዳማት ስላሉ ማለት ነው። እኔ ያው ብዙ ማውቃቸዋለሁ እንዳልከው ስም መጥራት አያስፈልግም፣ የሰው ገበና ስለሆነ እግዚአብሔር እንዲደርስላቸው ጸልያለሁ። በጣም ስለነሱ አሁን ጸልያለሁ። እውነቴን ለማውራት እኔ ብዙ ስለገጠመኝ አንተ አሁን ገጠመኝ ብለሃል በጣም እኔ ግን በጣም ብዙ ገጥሞኛል እንደዚህ አይነት ነገሮች ማለት ነው። ዝቋላ ገዳም ገጥሞኛል እንዲህ አይነት ያለባቸው ሰዎች በስነ ስርዓት ማለት ነው። ሰዎቹ እንደገና ቴዎሎጂ ሳገኛቸው በጣም ኃይለኛ ገንዘብ እየሰጡ ድረስ እየወጡ እንደሆነ እንኳን ላቀርቶ ክትልቅ ከተባሉት ክትክል ከተበዙት ካሉት ቢያንስ አንድ አራት ሰዎች አውቃለሁ በዚህ ልምምድ ውስጥ ያሉ ማለት ነው። ሰላማዊነት በስነ ስርዓት ማለት ነው። በስነ ስርዓት ያሉ ሰዎች አውቃለሁ። በስነ ስርዓት ብዙ ልጆችን ያላከሙ ብዙ ወጣቶችን ስራ እንሰጣቸዋለን፣ ድቁና እንሰጣቸዋለን፣ እናስቀጥራቸዋለን፣ አሜሪካ እንልካቸዋለን እያሉ ጸሐፊነት እንሰጣቸዋለን በሚል ብዙዎቹን እንደዛ ያበላሿቸው ብዙዎች አሉ። የሐሜት መንፈስ ቁጭ ብላችሁ ሐሜት ታማላችሁ። ቁጭ ብላችሁ አስወርጅ በቃ የመጥልች ዝም ብሎ የሰፈር ዝም ብሎ አምላካችሁ እናንተ መናፍቅ ናችሁ። ሮሮ ነው በቃ ሮሮ። አይ እናንተ ጋር ያለው የቤኪም ሳቅ ከንዴት ጋር ቅልቅል ነው። ኧረ የምን ቤት ነው? ምንም የለውም። ምን ነው ሳይኮሎጂስት ትለኛለህ? እውነት አይ ጥርጥር አይ ምንድን ነው የሰው አይምሮ አነባለሁ አልክ። መነሻ ሐሳባችን ምንድን ነው? ኦርቶዶክስና ጨለማ ልዩነት አላቸው ወይ ብለን ስንል በሐዋርያ ጳውሎስ መልእክት ወደ ገላትያ ሰዎች በጻፈው መልእክቱ ምዕራፍ 5 ቁጥር 19ን መነሻ አድርገን ስናነብ ስለ ጨለማ ስናወራ ስለ ብርሃን ስናወራ መገለጫዎቹን ነው የምናወራው። ስለዚህ በገላትያ መልእክት ምዕራፍ 5 ቁጥር 19 ላይ ያለው ተግባር የጨለማ ስራ ነው። ወደ የትኛው ብርሃን ነው ኢንቫይት እያደረጋችሁ ያላችሁት? እዛ ጋር የሚደረገው የጨለማ ስራ ነው ብለን ተነሳንና ስካር የሚል ቃል በዛ ውስጥ ስላለ ይሄን ጉዳይ አነሳን ማለት ነው። ስለዚህ መጽሐፍ ቅዱስ ስለዚህ እውነት ደግሞ ምን ይላል ብለን ስንል እያንዳንዱን ጥቅስ እየጠቀስን ወደ ወይን ጠጅ አትመልከት የሚል በምሳሌ መጽሐፍ ላይ ምዕራፍ 23 ላይ ያለውን ቃል ከቁጥር 29 ጀምሮ ያለውን አንብበን ረጅም ቁጥር አንብበን ነበር። እሱንም በጣም ወደ መስማማት ሁሉ መተን ነበር ከሳልኖር ጋር ማለት ነው። አሁን ያንተ ልዩነት ያንተ ክሌም እዚህ ጋር ምንድነው? ባጭሩ ወንድሜ መሳይ በጣም ባጭሩ ማለት ነው ወይ መጽሐፍ ቅዱሳዊ አድርገው ያንተን ሐሳብ አሁን ሎጂክ አታድርገው። ይሄ እንደዚህ ስለሆነ ይሄ ሊሆን ይችላል የሚለውን ሳይሆን ልክኛ መጽሐፍ ቅዱስ ጠቅሰን በዚህ ስፍራ እንዲና እንደዛ ይላል ብለን እንዳልነው አንተ ደግሞ መጽሐፍ ቅዱስ እየጠቀስክ ነገርን አይ የኔ ከፍተኛው የኔ ልዩነት ከሳልኖር ጋር ነው ብለህ የምትል ከሆነ ደግሞ ይሄው ሳልኖር ኦርቶዶክሳዊ ወንድምህ ነው። ከሱም ጋር ደግሞ በደንብ መነጋገር ትችላለህ። ቀጥላው። እሺ ቆይ ሳልኖር የራሱ ነገር ይናገራል፣ የራሴን ነገር ልናገር። መጽሐፍ ቅዱስ ቅድም ያው በደንብ እህታችን ገልጻ በሚገባ እሱም በብሉይ ኪዳን ውስጥ ያለውን ነገር ስለ መጠጥ በተለይ ስለ ወይን ጠጅ በደንብ የተገለጸው መጽሐፍ ቅዱስን ያለውን ነገር ተናግራለች። ሰምቼዋለሁ እሱ። በአዲስ ኪዳን ደግሞ ስንመጣ ሐዋርያው ቃል በቃል ሐዋርያው ጳውሎስ ስለ ሆድህ ህመም ጥቂት የወይን ጠጅ ጠጣ ይላል። ጠጣ ነው የሚለው። አሁን ቃሉ ራሱ ጠጣ ነው የሚለው። ጠጣ ከተባለ ስለምኑ? ስለ ሆድህ ህመም ነው የሚለው። የሆድህ ህመም ከተባለ ደግሞ እዛ ጋር አትስከር ተባለ እንጂ ወይን አትጠጣ የሚል ኤክስ የተደረገበት ነገር የለም። ስለዚህ ይሄ ሁሉ ህዝብ የሚጠጣው አስካሪ መጠጥ የሚጠጣው ለሆድ ህመሙ ነው እያልከኝ ነው ማለት ነው አይደል? መሳይ ማይክህን ክፈት። ቆይ ማይክህን ክፈት። አሁን አልኮሊክ የሆኑ መጠጦችን የሚጠጣው ህዝብ በሙሉ ስለ ሆዱ ህመም ነው ብለህ እያልከኝ ነው ማለት። ቆይ መልስ ዳይሬክትሊ። አሁን ይሄ አሁን ቀጥተኛ መልስ አይደል የሚጠይቀው የጥያቄ አይደል መሳይ?
ስለዚህ ከዛ ጋር ማስታረቅ አንችልም። በቃ አሁን ነው በለኝ። አይ ነው ከሆነ ነው ብለኸኝ ደግሞ ጀስቲፋይ እናደርገዋለን። ቦታው ላይ ሄደንም እናነባለን፣ እንትን አውዱንም ጠብቀን ሁሉንም ነገር። ስለዚህ የትኛውም አልኮሊክ መጠጥ የሚጠጣ ሰው ስለ ሆድ ህመም ነው የሚጠጣው ማለት ነው። አሁን እንዴ ሁሉም ደግሞ ሁሉም ሆዱን ሳያማ አይጠጣ ማለት አይደለም። ሆዱን አሞት ራሱ የሚጠጣ እንዳለ አውቃለሁ። እንደዛም ሆኖ ለምሳሌ ብዙ ምግብ ሊበላ የሚችል የሚያም ነገር የሚበላ ሰው አለ። ስለ ሆዱ ህመም የሚጠጣ ሰው አውቃለሁ። ለምሳሌ ብዙ ነገር አለ። ግን እንደዛም ሆኖ ስታስታርቀው አትስከር። መስከር በፍጹም በኢትዮጵያ ኦርቶዶክስ ተዋሕዶ አይፈቀድም። በቃ እዛ ውስጥ እያለ እኛ ሲሰክሩ የምናያቸው፣ ሲደባደቡ፣ ሲጣሉ የምናያቸው ሰዎች አንቀበላቸውም። ቤተክርስቲያን አትፈቅድም እንደዚህ። አንተ አሁን እኮ ቤተ እምነት አንተ ሁለት እንትን አትበላ፣ ሁለት ቦታ አትርገጥ። አሁን ሁለት እግር አለኝ ተብሎ ሁለት ዛፍ ላይ አይወጣም። አንደኛ አይ ቤተ እምነቴ ይህንን አትፈቅድም እያልክ ነው። ሁለተኛ ደግሞ ጠጡ የሚል ክሌም ደግሞ ይዘህ እየቀረብክ ነው። ይሄ ይጋጫል፣ ሙሉ በሙሉ ይጋጫል። ስለዚህ አይ ቲንክ ከሳልኖር ጋራ የሀሳብ ልዩነትህን ማስታረቅ መቻል አለብህ። ግን ቤተ እምነቷ ውስጥ ራሱ እሺ፣ ኤርሚዬ ሶሪ አይጨርስ። ግን ካህናቱ አይደል እንደ እየጠጡ ሲቀጣቀጡ የሚውሉት? ቪዲዮ ላሳይ እንዴ? ቪዲዮ ሁሉ ነው ያለን እኛ ጋር። ካህናቱ እኮ ናቸው ወንድሜ መሳይ ጠጥተው ሲቀጣቀጡ የነበሩት ማለት ነው። በባለፈው እኔ አሁን አንዱ እንደ የኤርሚያስ ወንጀል ተብሎ ከተነገረበት አንዱ ማለት ነው ማለት እሱ እንደዚህ ከልጅነቱ እንደዚህ ነበር ብሎ የሚል በአብሮ አደጌ ሞት ላይ የተላገዱ ሰዎች አልሞተም ብለው ሲሉ የነበሩ ሰዎች፣ ሀዘኔ ላይ የቀለዱ ሰዎች መሞቱ ሲረጋገጥ ያረጋገጠውን የሟቹን ወንድም የአብሮ አደጌን ወንድም አመጣው። ታናሽ ታናሽ ነው እሱ። ያኔ እኔ ስወጣ ትንሽ ነበረ። መጡ ተናገሩ እና ኤርሚያስ አብሮ ይቀድስ ነበር ከኔ ወንድም ጋራ ከአበበ ጉልላት ጋራ ይቀድስ ነበር አለ። እዚህ ማውራው ኤርሚያስ ማለት ነው። በኦርቶዶክሳውያን ፔጅ ላይ ተጠርቶ መጥቶ ከዛም ደግሞ ከቄሶቹ ጋር ጠጥተው ይደባደቡ ነበር። ሰው አያስገባም ነበር። በትሩን ይዞ መንገድ ላይ ጠብቆ ይመታ ነበር አለ። እውነት ነው። አዲስ ሚስጥር እነሱ አላወጡም። እኔ ይህን ቀድሜ ያልተናገርኩ ቀድሜ ስለ ሕይወቴ ስለ አስተዳደጌ ስናገር የሰማችሁ ሰዎች 77 ቁጥር ጻፉ። ድሮ በኦርቶዶክስ ቤተክርስቲያን እያለሁ እንዲያውም አስታውሳለሁ። አንዴ የተነሳው ብዙ ጊዜ ተደባድበናል። አንዴ የተነሳውን ጸብ አስታውሳለሁ። ያኔ እኔ ከቅዳሴ ወጥቼ በሊቀ ዲያቆንነት ተመርጬ መጠጥ የሚበላም የሚጠጣም በደጀ ሰላም ውስጥ አቀርቦላቸው እነዚህ ሁሉ ምስክሮች አሉ። እኔ አልነገርኳችሁም? ያኔ እደባደብ እንደነበረ ማለት ነው። ዝም ብዬ ተነስቼ አይደለም። ካልነኩኝ አነካም። ከነካኝ ግን ቀንድሼ እጥልሃለሁ። ቀድሼ ሳይሆን ቀንድሼ እጥልሃለሁ በያዝኩት ሽመል ማለት ነው። እና ይደባደብ ነበር አለ። እኔ ብቻ ነበርኩ የምደባደብ? ካህናቱ ሁሉ እኮ ናቸው አብረው ይደባደቡ የነበሩት። ምን ሆነን የምንደባደብ የነበረው? ጠጥቶ በእድሜ የአያቴ እኩያ ናቸው። እንደዛ ማድረግ አይጠበቅብኝም ነበር። አሁን ሞተዋል እኛ አባት። አንተ የጥጋበኛ ዘር አሉኝ እና እጠጣው የነበረውን ሽክና ነው ግንባራቸው ላይ ከነመጠጡ ቁጭ አደረግኩትኝ ማለት ነው። ወርውሬ አያት ናቸው ለእኔ። ማድረግ ነውር ነበር፣ አይደረግም ነበር። መታገስ ነበረብኝ። እንዳልታገስ ያደረገኝ እሳቸውም እንደዛው አንተ የጥጋበኛ ዘር ያሉኝ እኔን መስለብ ይችላሉ። አባቴንም አያቴንም ወደኋላ ሄደው ያውቃሉ ደግሞ የጀግና ዘር እንደሆንኩኝ። የትልቅ ሰው ዘር ነበር እንዴት እንደዚህ እንደሆነ ምናምን ነገር ብሎ አለመጣው ብራዘር። አዎ ቀና ብለህ አባቴን አታየውም ነበር፣ ቀና ብለህ አታየውም ነበር አያቴንም ማለት ነው። እና ግን እሳቸውም መጠጥ ስለጠጡ አልፈው ቤተሰቤን ተናገሩ። የምጠጣውን ሽክና ከነጠላው ጭምር ነው ግንባራቸው ላይ ቁጭ ያደረኩት ማለት ወርውሬ ማለት ነው። ከሽ ያደረግኩትኝ
የእሳቸው ልጆች የልጅ ልጆች ሁሉ አሉ ጎረምሶች። ወጥቼ በሩን ነው ያዝኩት። ሙከ ጉራቻ ይባላል በኦሮምኛ የምንይዘው በትር የነበረ ማለት ነው። አንድ ሰው እንዳይወጣ ብዬ ማለት ነው። ደመ ከልብ ነው የሚሆነው። ምክንያቱም ቀንደም ብዬ ጥለዋላ። ተሳድቦ እንደዚህ መግባት አለ እንዴ ሳይነኩህ? ያንን ያደረገው ምንድን ነው? ኤርምያስም ጠጥቶ ነው፣ መነኩሴውም ጠጥቶ ነው። ጠጥቶ ሲተነኩስ እኔን እንደ ልጅ መስደብ መምታትም ይችላሉ። አልፈው ግን ቤተሰቤን ሁሉ ሲሳደቡ ማለት ነው። ስለዚህ የማዘር እንደሆንኩ ማየት ነበረባቸውና አገለገልኳቸው። ያኔ እኔ አንተ ጌታ ምናምን ብለህ ብትል እኔ አላቅም። እኔ የማውቀው መቀደስ ነው፣ ከዛ መጠጣት ነው። ከዛ ከነኩ ሂሳቡ ይወራረድላል ማለት ነው። እና ምን ለማለት ነው? ካህናቱ ናቸው ጠጥተው ሲቀጣቀጡ የምናድር ነበር ምንውል የነበረው። ይህ ለማየት ከፈለጋቸው አንድ ቪዲዮ ላሳያችሁ እችላለሁ። እንቅፋት አለው ሌሎች እንደዚሁ እንደሚያደርጉ ማለት ነው። እና ካህናቱ እንደዚያ አያደርጉም አትበሉ ፕሊስ ወገኖች፣ ካህናቱ እንደዚያ አያደርጉም አትበሉ። እና በቃ ስሜን ያጠፋ መስሎት ነበር አውጥቶ አንገቱን ቆርጬ ጥለዋለሁ፣ ታሪኩን አበላሻለሁ። እኔ ቀድሜ ተናዝዤዋለሁ። ቀድሜ አይደል? ለዚህ ነው ወገኖች አስቀድሜ የተናገር ቀድሜ ተናዝዤዋለሁ። ዲያቆን እንደነበርኩ ቀድስ እንደነበር እንጠጣ እንደነበር ስንጠጣ ስንሰክር እንደባደብ እንደነበረ ከነኩኝ ነው እንደ አስቀድሜ ተናግሬያለሁ። መተህ አዲስ የኤርምያስን የምታወጣው ነገር የለም። ያልተናገርኩት ስለ ቤተሰቤ ምናምን ነገር ነው። በቃ ምንም እሱ እንደዚህ ምናምን ነገር የሚባል ነገር አይደለም። ግን ልንገርህ ብዬ ካልኩኝ ወንዶች ብለህ ካልክ ሂድና ጠይቅ፣ አርባው አውራጃ ማለት ነው። የእኔ ቤተሰብ ብቻ አይደለም እኔ ያለሁበት ቀበሌ ማለት ነው። የሸዋ ኦሮሞችና የሸዋ አማሮች ተቀላቅለው በአንድነት የሚኖሩበት ቦታ ነው ብራዘር። ኦኬ። እና እንዲሁ ዝም ብሎ አይጠጡ እንትን አይሉ ምናምን ነገር ነው። በደንብ ነው የሚጠጣው፣ በደንብ ነው የሚጠጣው፣ በደንብም ነው የሚቀጣቀጡት። ቤተክርስቲያኒቱን አጠጡ ብላ ምትለው የሙት ዓመት መታሰቢያ ሲወጣ የሚያሰክር መጠጥ ነው የሚመጣው፣ አረቄ ሁሉ ጭምር። ዓመታዊ ፍትሐትም ከሆነ የሀብታም ከሆነ በጣም ቁርጡን ግማሹን ሽንጥ ሙሉ ነው የሚያመጡልን እዛ ቁርጥ ማለት ነው። ሰውየው እኮ ገብቶ ሲኦል እየተቆረጠልን ነው በሰይጣን። እኛ ግን እዚህ እንቆርጥልሃለን፣ ይበላል። አረቄ ይመጣል እዛ። መቼም ትልቁ እንግዲህ አረቄ ነው፣ ገጠር ማለት ነው። በቃ ትልቁ ከመጣ ጠላው እንዳለ ነው፣ አረቄ ይመጣል። 16 ሊትር 20 ሊትር አረቄ ይመጣል። አንዳንዴ በጀሪካ ያመጣሉ። በጣም የሀብታም ቤት ከተባለ ማለት ነው። እንጠጣለን አልኩት ጥንቢራችን እስኪዞር ድረስ። ከዛ በኋላ ይነጋገራሉ። አሁንም አንድ ማስታወሰው ቄስ አስታወሰኝ በአንድ ወቅት ላይ ማለት ነው። ከአጎቴ ጋር ተሰዳደቡ። እዛው ባለፈው የሞተው አጎቴ ያልኳችሁ ማለት ተሰዳደቡ። ሲሰዳደብ አልፎ እሱ መስደብ ይችላል አጎቴን። እንደዚህ አይነት ትችላለህ፣ ግን አልፈ ወደ ዘርጋ ሄዳለሁ ብለህ ካልክ እኔ ብቻ አይደለም ሌሎቹም አይለቁም። ዘርጋ የሚሄድ አይነት ከሆነ ማለት ነው። ማን ስለሆነ ከፈለክ ታው እንጂ ከመስቀል እንዳታወርዱ እንጂ እንደ ደብረ ብርሃን በግ ነው የምነዳህ ብዬ ስለኮ ግልጽ እኮ ነው። ዝም ብሎ አናፍቶ መሄድ አይቻልም። በአግባቡ ሰው መናገር ተገቢ ነው፣ ባጠፋበት ማለት ነው። ግን አይጠጣም አትበሉ። አሁን ግን ያን ነገር ኢየሱስ ነቀል አድርጎ ከህይወት አወጣ። ለዚህ ነው አየህ በአዲስ ህይወት መመላለስ ብሎ በሚል እንጂ እዚህ ውስጥ እያንዳንዳችሁ እኔ ብቻ አይደለም እዚህ እያንዳንዳችሁ ተናገሩ ብዬ ብል ቤተሰቦቻችሁ ላይ እድገታችሁ ልክ እንደዚሁ ከኔም የባሰ ሊኖር ይችላል። አሁን ምንም ጥርጥር የለው አለ። ግን ለዚህ ሁሉ የሚዳርገው ምንድነው? መጠጥ። ቤተክርስቲያኒቱ ኦፊሻሊ ነው የምትፈቅደው።
ጠጡ ብላ የምትለው በጽዋ ማህበር ተደራጅቶ ሰው ይጠጣል። ሲጠጣ ለምንድነው? መንግስተ ሰማያትም ጭምር ለመግባት ነው። እና ነገረ ድህነቷ ከአምስቱ አዕማደ ምስጢር ብቻ ሳይሆን የሚቀዳው የኢትዮጵያ ኦርቶዶክስ ቤተክርስቲያን ከጽዋ ማህበርም በማጠጣት ነገረ ድህነት ይቀዳል። ከተዝካርም ከማብላትና ከማጠጣት ተዝካሩን በማውጣት ማለት ነው። ኦኬ የሟቹን ተዝካር በማውጣትም ጭምር ወደ መንግስተ ሰማያት እየመጣ ያርፋል ብላ ትላለች። ተዝካሩ ላይ የሚያበሉን የሚያጠጡን እንደው መክፈልቱ አለ ከነመጠጡ ጭምር ሁሉ ጭምር ማለት ነው። ስለዚህ ጽዋ ማህበር ጠጥተህ መንግስተ ሰማያት ትገባለህ። ዝክርሽን የዘከረ መታሰቢያሽን ያደረገ እምሃር ለኪ ማርኩ ለኪ ብሏታልና እምርልሻለሁ ብሏታል። ሲጀምር አላላትም ጌታ እንደዚህ አላላትም። ዝክርሽን የዘከረ መታሰቢያሽን ያደረገ ምርልሻለሁ ብሏል አላለም። እምህር ለኪ አላለም። ያሉት እነማን ናቸው? የኦርቶዶክስ ቄሶች ናቸው። አላለም። መቼ? የት? የሰለ የለም። መቼ ነው? ቃል ኪዳን ገብቶላታል። የት ብለን ስንል እንመጣለን። ከነገረ ድነት ጋር ጠላው መጠጡ ከነገረ ድነት ጋር አይገናኝም ብላችሁ ስላላችሁ ይገናኛል እንጂ የኦርቶዶክስ ነገረ ድነት ከመጠጥ ጋር ሁሉ ጭምር የተገናኘ ነው። መታሰቢያቸውን ያደረገ ዝክራቸውን የዘከረ ብላችሁ ማቴዎስ ወንጌል መጽሐፍ ምዕራፍ 10 ቁጥር 40፣ 41፣ 42 ትጠቅሳላችሁ። ያውም እኛ ፊት ነው ደግሞ የምትጠቅሱት። ጴንጤ ፊት ትጠቅሱታላችሁ። መጽሐፍ ቅዱስ ካነበበ ሕዝብ ፊት ትጠቅሳላችሁ። ሄደን ስናይ ግን ውሃ ብቻ ነው የሚለው መጽሐፉ። አይ ብቻ የሚል የለም፣ ለኢየሱስ ብቻ ሳይሆን ለጠላም ብቻ የሚል የለም አላችሁ። አውጥተን አሳየን እና ዝም ጭጭ። ነገረ ድነታችሁ ከመጠጥ ጋር ሁሉ ጭምር ይገናኛል። ያጠጣ ያበላ ብላችሁ ትላላችሁ። መቼ ነው ይህንን ዝክርሽን የዘከረ ምርልሻለሁ ብሎ ቃል ኪዳን የገባላት ብለን ስንል እንኳን ጠይቃችሁ ለእመቤታችን ቃል ኪዳን ገብቶላት መቼ? በመካነ መቃብሩ በጎልጎታ ማነው ሶሪ የካቲት 16 ቃል ኪዳን የተቀበለችበት ቀን ነው አላችሁን? ያኔን መረጃ ቃል ኪዳን የተገባላት? አዎ። መቼ ነው የገባላት? የካቲት 16 እኮ አልን አላችሁ። እሷና እሱ መቼ ነው ተገናኝተው ይህንን ቃል ኪዳን ይገባል? በአጠባው ጡቴ ባዘልኩ ጀርባዬ እያለች ለመነችው ብላችሁ ያላችሁት ሰኔ 21 ቀን ማለት በመካነ መቃብሩ በጎልጎታ ስትጸልይ እንዲህ ያለችው ጸሎት መጽሐፋችሁ ነው የሚል ነው። እኔ ፊት አታምታታም ስል ብራዘር ሰኔ 21 ቀን በመካነ መቃብሩ በጎልጎታ ስትጸልይ እንዲህ ያለችው ጸሎት ይላል። ባዶ መቃብር ላይ መጸለይ የአይሁዳውያን ልማድ ነበረ እንዴ? እሷ አይሁዳዊ ነች። ጎጃሚ አይደለች፣ ኦሮሞ አይደለች፣ ትግራዊ አይደለች። እሷ አይሁዳዊት ሴት ናት። ባዶ መቃብር ላይ ሄደው የሙታን መቃብር ላይ ሰው የሞተበት መቃብር የተባለ የማንኛውም መቃብር ላይ ሄዶ መጸለይ ጌታ ያህዌ በታናክ ላይ የትኛው ጋር ያዘዘው ብዬ ደግሞ በሙሴ ሕግ ይዛሃላ አጣብቂኝ ይዤ። ስለዚህ ማርያም አይሁዳዊት ናት፣ እስራኤላዊት ናት። ሕጉ ራሱ አይፈቅድላቸውም መቃብር ላይ ሄዶ መጸለይ አይፈቅድም። በትንቢተ ኢሳይያስ መጽሐፍ ምዕራፍ 65 ላይ ስለሚከለክል፣ በታናኩ መጽሐፍ ላይ ሄዶ ስለሚከለክል፣ ዘዳግም ላይ ማለት ነው ጦራው በተለይ። ስለዚህ ማርያም ባዶ መቃብር ላይ ሄዳ ጸለየች። ለምንድን ባዶ መቃብር ላይ ሄዳ የጸለየችው? ኢየሱስ እዛ የለ እንደተነሳ አይታለች። ሲያርግም ነበረች አይታለች። 40 ቀን ስለ እግዚአብሔር መንግስት እያስተማራቸው ከሙታን ከተነሳ በኋላ ወደ ደቀ መዛሙርቱ ሲገባ ሁሉ ነበረች እዛ። ባዶ መቃብር ላይ ምን ልታደርግ ነው የሄደችው? ልጄ በዚህ ባረፈው አካል ብላ ልትለው ነው? ይሄ እኮ እልም ያለ እኮ ውሸት፣ ወንድሞቼ ናቶች፣ ውሸት። ኦርቶዶክስ ስትዋሽ ለከት የላትም። እንደ ተቋም እኮ የምትዋሸው። ባዶ መቃብር ላይ ለምንድን ነው ሄዳ የጌታ እናት የምትጸልየው? ልጇ በዛ የለ እንደተነሳ አይታለች፣ እንዳረጋ አይታለች። ሕያውን ከሙታን መካከል ስለምን ተፈልጉታላችሁ ብሎ የሚል የመላእክት ድምፅ የሰሙ የገሊላና የኢየሩሳሌም ሴቶች ሁሉ ጭምር ከመላእክት ሰምተዋል። ሕያውን ስለምን ትፈልገዋለች? እዛ
የለም እኮ ላም ባልዋለበት ኩበት ነው ቢል ማለት ነው። ኩበት እኮ ለመልቀም ላሞቹ ባሉበት ነው የምትሄደው። ጌታ በሌለበት ባዶ መቃብር ላይ ምን ልታደርግ ነው ሄዳ የምትጸልየው እዛ? ይሄ የኦርቶዶክስ የዘመናት ውሸት አይደል እንዴ? ስምሽን የጠራ ተስካርሽን ያደረገ ምሬ ምርልሻለሁ ብሎ አላት ብላችሁ የምትሉት ቃል ኪዳንን በዚያን ቀን ተቀበለች ብላ የምትሉት ውሸት ነው። ሰኔ 21 ቀንም ውሸት ነው። የካቲት 16 ቀንም የተባለው ውሸት ነው። ውሸት ይግባ እውቀት አለኝ ብሎ ያለ ሰው ገራዥ ውስጥ እንደገባ መኪና በእውቀት እንፈታተዋለና የባሰ እመጣለሁ፣ መጽሐፉን ገልጣለሁ፣ ካሜራ ከፍታለሁ። ውሸት ነው። ከነገረ ድነት ጋር መጠጣችሁ ይገናኛሉ። አዎ በደምብ ልሰጠ ነው ወንድማችን መሳይም ሳልኖር ማለት ነው። መጠጥ የሚጠጣው መጠጥ ከነገረ ድነት ጋር ይገናኛሉ። የኦርቶዶክስ አዎ ጠላ ጠጥታ ውሃ ብቻ ብሎ ያለውን የማቴዎስ ወንጌል መጽሐፍ ጠቅሳችሁ በደቀ መዝሙር ስም ውሃ ብቻ ያጠጣ ብሎ የሚለውን ጠቅሳችሁ እናንተ ግን ውሃ ይዛችሁ ስትሄዱ አይቼ አላቅም። በቆንጅዬ መሶበ ወርቅ ሰላሌ ሀገር በተሰፋች መሶበ ወርቅ ማለት ነው። የሰላሌ መሶበ ወርቅ የሰላሌ መሶብ ታውቃላችሁ። ሰላሌ ሀገር የሚሰፋ በአለ ላይ ያበደ ማለት ነው። በሱ ውስጥ ዳቦ ዙሪያውን ቅፍፍ አድርገን ይቆረጥና እዛ ይደረጋል። እዛ በሱቲ ያለብሱታል። ጥብቆ ያለው የራሱ የተሰፋ ጽዋዋ ደግሞ ትንሽዬ ማሰሯለች። ጽዋ ተብሎ የተባለው ማለት ነው። እሱ ውስጥ ያው ቅድም ስንጠጣ ከነበረው ጠላ ውስጡ ይገባል። ከፊት አንድ ልጅ ቃጭል እንዲይዝ ይደረጋል። ለጠላውና ለዳቦ ጥላ ይጠላለታል፣ ፀሐይ እንዳይመታው የኔ አባት ተብሎ ማለት ነው። አቤቱ ጌታዬ፣ አቤቱ ጌታ እኔ የምልህ ምንድን ነበር ያጨሱብኝ? ያኔ እኔ ምስክ በራሴ ነው። ያኔ ምን አጭሰውብኝ ነው? ምንድን ነው እንደዚህ ፉዞ አድርጎ ያስቀረኝ የነበረው ብዬ ነው የምልህ። እኔ ነበርኩ አየዛችን ገንቦ ስር ሄጄ ምስም ነበር። ገንቦ ስም ያለ ገንቦ ወይኔ ኤርሚሻ ተበልተሃል፣ በርቶብሃል። ገንቦ ውስጡ ምንድን ነው ያለው? ጠላ ብዬ ቅድም የጠጣሁት ጠላ ውስጡ አለ። እመቤቴ እያልኩ ካሻት ነበር። እንዲህ ነው ሰይጣን በውርነት ያ እውቀት ውርነት ሲመታህ እንዲህ ነው የሚያደርግ። መሳይጋው ችግር የለውም። ትንሽ የተወሰነ ነገር ልናገር። በእርግጥ መሳይ ታወራለህ። በነገራችን ላይ እንሰጣለን እንዳልክ እየሰራ ይሆንና ትንሽ ከእንዳልክ ጋር ቆይ፣ ቢኮዝ መሄድ ስላለበት ማለት ነው። ትቀጥላለህ፣ ችግር የለውም። እኛ አለን ወንድምነት አለ እንዲ እንዳልካችን አላ አንደኛው ታቼ ማለት ነው። ሌላኛው ድሮ የጠጣ የነበረ ጠጥቶ ህፃን አማልደኝ እያለ ሲጨፍር የነበረ ማለት ነው። የማለት ኪሮስ ነው ጨርቆስ አባቴ እያለ ከፈት ማይክ እንዳልክ ማይክ ከፈት፣ ካልሆነ ቪዲዮን ከፍተዋለሁ። ስጠጣ ህፃኑ አባት ሆኖ ይታያል። እና እንዳልክዬ ያኔ ጠጥቶ ብዙ ቪዲዮ አለ። ህፃኑን አባቴ ሲል ነበር። ህፃኑን አባቴ ሲል ነበር። የልብስ አባቱ ደግሞ እኮ እያየ ዘልደታ ነው የሚባለው። አሶዬ ነበር እኮ። ከእንዳልክዬ ብዙ እንጠብቃለን። ተከታታይ የሆነ ትምህርት ይሰጠናል። እኔ የሚጠርግ ያለው እንኳን ደህና መጣሁ ወንድምነት ባይዘው ቀጥል። መውጣት የለም ተይዘሃል። ወንድምነት አለ እንዴ? ክፈት እንጂ ወይስ ማይክ ላክልህ?
መዝሙሩ ያውራ ብዬ ነው። ያ እሺ፣ እንዳልክ ሲማድረስ መሳይ ምን ነበር እስቲ ንገረን። ለምሳሌ አሁን ወንድምነት ሲያነሳ ሰምተህ ከሆነ የመጠጡ ጉዳይ ጉዳይ ነው ብለዋል። ትንሽ ነገር ልበልና ቦታ ልቀቅ። ይቅርታ፣ በጣም ትንሽ ነገር ብቻ ነው የምለው፣ ምክንያቱም ሳልናገር ከመወርድ ብዬ ነው። አንዴ ቆይ አንዴ ሮያል አየህ፣ በቃ እንደዚህ ነው። አንተ በዚህ ልክ ነው ማይንድ የቆሸሸው። በነገራችን ላይ ሚስተር ሮያል እንደዚህ ነው፣ በጣም እንደዚህ ነው። በነገራችን ላይ እኔ ኤርሚያስ አንብብ ብሎኝ ዮሐንስ ወንጌልን እያነበብኩ ነው። እኔ እንደዚህ ነው። መጽሐፍ ቅዱስ የሚያነብ ሰው እንደዚህ ጸያፍ ነገር አይናገርም። እና መተህ ሌላ ጊዜ አሰክሰ ነበር አዘርዬ አይናው በጣም ነው ስፒሪት እንዲዘርን ማድረገው ያደረጉት ቀድሜ ራሱ ያኔ ሆኖ የልጅ ከቦልኩት ቆይቻለሁ። በነገራችን ላይ በኤርሚዬ ሰበብ ነው ከብሎክ የፈታሁት፣ በሱ ሰበብ ነው የፈታሁት እንጂ ያኔውን ነው ገና ሳይሰክስ በፊት ማለት ነው። እኔ የሆነ መንገድ እያነበብክ ነው። መጽሐፍ ቅዱስ ቢያነብ ቢያንስ ለንግግሩ ለከት ይኖሯል። ቢያንስ መንፈስ ቅዱስ ይወቅሷል። ኦኬ እና አሰክሰለም። ሁለተኛ ሚዩት አድርጉት በቃ። ይሄ ልጅ እኔ ብታስተናብቱት ራሱ ደስ ይለኛል። በነገራችን ላይ ብትቦልኩት ራሱ ደስ ነው የሚለኝ። ብትቦልኩት ራሱ አይ ኖ ፕሊስ ወንድምነት በቃ ሮያል ለእኔ ተውልኝ ፕሊስ፣ በጌታ በቃ ለእኔ ብላችሁ ተውት። ግን ገስት ገብቶ ኢንተራፕት እንዲያደርገን አንፈልግም። ጥያቄ ካለው ጠይቆ መውረድ ይችላል። በጣም ሳይሰጠቅ አንዳንዴ ሮያል በቃ እኔ የምንታገሰው ሰዎች ወደ መዳን እንዲመጡ ወደ ጌታ እንዲመጡ ነው። ሪያል ወንድሜ እኔ ወንድሞችም እዚህ ብሎክ እንዲያደርጉ አልፈልግም። ለምን ብሎክ ካደረግን የሚነገረውን ነገር አትሰማውም። ከዛ ይልቅ ጥያቄ ባለ ሰዓት ላይ ገብተህ ብትጠይቅ ለጥያቄ መልስ እንሰጥሃለን። እንወድሃለን፣ እንወድሃለሁ። ጌታ ኢየሱስ ደግሞ እንደሚወድ ታውቃለህ። አንተም ትወደዋለህ። የሚወድ ልብ እንዳለ ስለሚያሳብቅብህ ነው የታገሱ። አንዴ የነገርኩህን ነገር እንዳትረሳት። ጌታ አንተ ልብህን ዘግተህ ፍቃድ አለህ ፍቃድህን ለእግዚአብሔር ሀሳብ የምታስገዛ ከሆነ ያ ነገር እግዚአብሔር ረድቶ ወደ መዳን ትመጣለህ። ምንም ጥርጥር የለው። በዘሬም አላሳየውም ብለህ ያልከውን ጴንጤነት እኔ ጴንጤ ትሆናለህ ብያለሁ። እውነቴን የምልህ እና አንተ ደግሞ እኔ መቼም ቢሆን አልሆንም ብለሃል። መብትህ ነው። ያንን የሚወስነው ማነው? እኔም አንተም አይደለም፣ እግዚአብሔር ነው የሚወስነው። ታዲያ ስለዚህ ምንድነው ማድረግ ያለብህ? እግዚአብሔርን ቃል መስማት ነው ያለብህ። አንተ መጽሐፍ ቅዱስን ማንበብ፣ ኦርቶዶክሳውያንም ሲገቡ እዚህም ከኛ ጋር ሲያወሩ እኛም እነሱ ጋር ስንገባ መስማት ነው ያለው። እና በቃ አንዳንዴ ይጽፋል፣ እንደዛ ወገኖች ይጽፋል። ልክ ነው እናት ይጽፋል። በቃ እንደዛ ብልግና ቃል ይጽፋል። እኔንም እንደዛ ብሎ ሲሳደብ እኮ በጣም ብዙ እኮ አለ። እና ሰው እንደዛ ሰደበን ብልግና ጻፈ ምናምን ነገር ብለን እንትን ማለት የለብን። አንዳንዴ መታገስ አለብን። በእውነት ነው የምላችሁ፣ መታገስ አለብን። ሰዎች ወደ መዳን ሊመጡ ሲሉ እንደውም ወደ መጨረሻ አካባቢ ላይ በጣም ከትናንትና ይልቅ የባሰ ተሳዳቢ ተቃዋሚ እንደዛ ይሆናሉ። እና ሮያልን ብሎክ አታርጉት ፕሊስ ወንድምነት። ግን ምንድነው አሁን ገስት ላይ ገብቶ እኛ እያወራን እያለን የመካከል ላይ እየገባ ከዚህ ኢንተራፕት እንደሚያደርገን እንደዛ እናረግም። ገብቶ መጠየቅ ይችላል፣ እንቀበለዋለን። ማናቸውም ሰዎች እንደምንቀበላቸው ማለት ነው። እንደዛ ነው የምናደርገው። ተባረክ ታናሽ ወንድሜ ቤኪዬ፣ ስለምሰማኝ ማለት ነው። ተባረክልኝ። ያ ብሎክም አታርጉት፣ ሚዩትም ጭምር አታድርጉት። ተውት። የሚሳደበውን ስድብ በሙሉ ይጨር። ሰዎች ሲሳደቡ ልብ በሉ፣ ያላቸውን ነገር እያወጡ ነው እና ተውት። በእንደዛ አይቀጥሉም። እግዚአብሔር ይረዳቸዋል። እኛ እንጸልይላቸዋለን እና ታገሱ። ተባረኩ። ጸጋ ይብዛላችሁ። ቀጥሉ ወንድምነት። እሺ አባኩ ተባረክ። ወንድምነት አንዴ ከይቅርታ ጋር እዚህ ያላችሁ ሰዎች ማስታወቂያ የምናገረው እኔ እዚህ ባለሁበት ቦታ ላይ የኔን ስም እየጠራችሁ
ኤርሚ እንደ ቀድሞ ወንጌል ስበክ ብላችሁ አይቻለሁ። እዚህም ቤት አይቻለሁኝ፣ እኔም ቤት አይቻለሁ። የግለሰቦችን ስም አሁን ለምሳሌ የእህቴን የሜርሲን ስም እየጻፋችሁ የምትናገሩትን ጽሁፍ አይቻለሁ። አንዳንዶቻችሁ እኔ ቤት ብሎክ አድርጌያችኋለሁ። በፌክ አካውንት ነው የመጣችሁት። እውነተኛ ጽድቅ አለን ብላችሁ ካላችሁ በፊት ለፊቱ ኑና ከቻላችሁ ሜርሲን እህትየው ራሱን አግኝታችኋት ስህተቷን ወይ መርዟ ብላችሁ የምትሉትን ነገር ንገሯት። እዚህ የእግዚአብሔርን ቃል እየተነጋገርን እያለን የሌሎችን ሰዎች አቴንሽን ለመውሰድ ዳይቨርት ለማድረግ የኔን ስም ጽፋችሁ ከታች በረጅሙ አድርጋችሁ ሜርሲ እንደዚህ ብላችሁ ብትሉ እሱ ለእናንተ ነው እንጂ ለእኔ ግን እንደዛ ሆና አላገኘኋትም። ኦኬ፣ ለእኔ እንደዛ ሆና ስላላገኘኋት የምወዳት እህቴ ነች። እናንተንም የምወዳችሁ ወንድሞቼና እህቶቼ ናችሁ። ኦኬ፣ የሰይጣንን ሀሳብ አንስተውም፣ እኔ አልስተው። ስለዚህ ዳይቨርት ለማድረግ እዚህ ኮሜንት የምትጽፉ ሰዎች ከኛው ቤት ናችሁ፣ ከኛው ቤት የሆናችሁ ሰዎች ናችሁ። ለምን እዚህ ሚዲያው ላይ በነፃነት ወንጌል እንድንሰብክ በነፃነት ወንጌል እንድናገለግል የማትፈልጉ በሙሉ ኃይላችሁ የጨለማውን ዓለም መንግስት ለማገልገል ታጥቃችሁ የተነሳችሁ ሰዎች አላችሁ። ይሄ ነገር ከቤታችን አይታጣ ብላችሁ የምትሉ ማለት ነው። ስለዚህ እህትየው ሜርሲን በተመለከተ የኔን ስም ጽፋችሁ እሷ እኮ እንደዚህና እንዳዛናት ብላችሁ የምትሉ ሰዎች ካላችሁ አንተ አይደለህም ስለ ሰው የምትነግረኝ፣ አንቺ አይደለሽም ስለ ሰው የምትነግሪኝ። እኔ ሙሉ ሰው ነኝ። እህቴ ሜርሲን ማቃትን ያላቃታለሁ። እናንተ እንደምትጽፉት እሷ ለእኔ እንደዛ ሆነ አላየኋትም፣ አላገኘኋትም። ስለዚህ ሺዝ ማይ ሲስተር። ኦኬ፣ እዚህ ያሉ ወንድሞች እናቶችም ልክ እንደዛ ናቸው። ስለዚህ ተቧድናችሁ ተደራጅታችሁ እንደዚህ አይነት ክፉ ኮሜንት የምትጽፉ ሰዎች ሚዩት ነው የምናደርጋችሁ። እነማን እንደሆናችሁ እንኳን አይታወቅም ፔጃችሁ ሲገባ ማለት ነው። ይሄ ኮሜንት በጣም ስለተደጋገመ ነው። ኦኬ፣ እረፉ ማለት እንደ ወንድም ነው እረፉ ብዬ የምላችሁ። ኦኬ፣ እረፉ። አይበጃችሁም። ለማትሸለሙበት ነገር፣ አክሊል ለማትሸለሙበት ነገር፣ ጌታ ለማይከብርበት ነገር እንትን አትበሉ። ተናግሬያለሁኝ። ኦኬ፣ እርስ በርሳችሁ እዛው ተነቋቁራችሁ ያበቃችሁት ነገር እዚህ ዛኛ ጋር ይዛችሁ አትምጡ። ኦኬ፣ እዛው ጨርሱ። እናንተ በምትጽፉት ኮሜንት በማንም ሰው ላይ በውስጥም በምጽፉልኝ ነገር በማንም ሰው ላይ ልቤ እንዲከብድ አልፈልግም። ሁላችሁንም እዚህ ያላችሁትንም እዚህ የሌላችሁትንም እወዳችኋለሁ። በማንም ላይ ችግር ካለ ፊት ለፊት ነው መጥቼ የምነግርህ። አለቀ። ከዛ ውጭ እናንተ በምጽፉት ኮሜንት ቤኪን አውጥቶ ይጥላል፣ ሜርሲን ያንጠለጥላታል። ሜርሲን ሲጀምር እኔ እንደዛ ባደርግን ጎዳቸዋል አላረግም። ስለዚህ አትረብሹን። እሺ፣ አትረብሹን አላችሁ፣ አትረብሹን። በዛ ወርቃማ እባብ የተነደፋችሁ ሰዎች አላችሁ፣ አትረብሹን። በተጠቀለለ ጨርቅ አጠገቤ የተቀመጠ የነበረ እባብ እግዚአብሔር በራእይ በተለያየ ወንድሞች በኩል ሲናገርበት፣ አትረብሹን። የእባቡን ሀሳብ አንስተው አትረብሹ፣ አታውኩ የክርስቶስን ጉባኤ ማለት ነው። ቴንክ ዩ። አሁን መቀጠል ትችላላችሁ። በዚህ ጉዳይ ላይ ምንም አታውሩ። ወደ ጉዳይ ይህን ብቻ ማስታወቂያ የምናገር ስሜን እየጠቀሱ ሲጽፉ ስላየው ነው። ስሜን እና የእህትየውን ስም እየጠቀሱ ሲጽፉ ስላየው ነው። ቴንክ ዩ። ተባረክ። እግዚአብሔር አምላክ አብስቶ ይባርክ። እንኳንም ታየ እንኳንም አየ ወንድምነት። ኤኒሃው ሌላ ጊዜ በደንብ እናወራበታለን። አሁን ወደ ጉዳይ እንግባና እንዳልክዬ ኤኒታይም ማይክን ከፍታ አውራ። እሺ አባ፣ ጊዜ በደንብ ነው የምሰጥህ። እሺ መሳይ፣ ቅድም ስታወራ ምናልክ አንተ? እናንተ ጋር ያለው ኢየሱስ ሐሰተኛ ኢየሱስ ነው፣ እኛ ጋር ያለው ኢየሱስ እውነተኛ ኢየሱስ ነው። ዳስዋይ ኦርቶዶክስን እውነት ናት ብዬ የምቀበለው ብለሃልና እኛ ጋር ያለው ኢየሱስ ሐሰተኛው ኢየሱስ ነው ብለን የምታምነው? አይ በንግግራችን መሀል ተናገርኩኝ እንጂ በአጠቃላይ ከመጠጥ ጋር ተያይዞ የተነሳውን ሀሳብ ሰጥቻለሁ። እኔ ጨርሻለሁ። ምናልባት ከስር ሳልኖር ካለ ከእሱ ጋር ጨርሱ። በቃ ይበቃኛል ብዬ ስለ መጠጥ ጨርሻለሁ። በቃ ተግባብተናል ብዬ አስባለሁ። ጥያቄ መልስልኝ። እኛ ጋር ያለው ኢየሱስ
ሐሰተኛ ኢየሱስ ነው ብለህ የምታምነው? እኔ ማምነው እውነተኛው ከሆነ እናንተ ጋር ደግሞ ትክክል ይሆናል ብዬ አላስብም። ስለዚህ ወደ እኛ መምጣት አለባችሁ ብዬ አስባለሁ። ስለዚህ አንተ እያልክ ያለው እኛ ጋር ያለው ኢየሱስ ሐሰተኛ ኢየሱስ ነው ብለህ የምታምነው? አዎ መጽሐፍ ቅዱስ አንድ ነው፣ ወደደንም ጠላንም አንድ ሃይማኖት፣ አንዲት ጥምቀትና አንድ ጌታ ብቻ ስለሚያድን ማለት ነው። ሁለት ሃይማኖት የለም። በሁለት ሃይማኖት ውስጥ ሊገኝ አይችልም ጌታ። እሺ እኔ የእኛን ኢየሱስ እኛ የምናመልከው የምንከተለውን ኢየሱስ ያዳነን ኢየሱስ ልንገርህ፣ የምናምነውን ኢየሱስ የእኛ ኢየሱስ አንተ ከዛ ሐሰተኛ ስለመሆኑ ትነግረኛለህ። የእኛ ኢየሱስ ፍጹም ሰው ፍጹም አምላክ የሆነ ኢየሱስ ነው። ምን ማለት ነው? ቅድመ ዓለም ከእግዚአብሔር አብ የተወለደ እግዚአብሔር አብ የባህሪ ልጁ ሲሆን ድኅረ ዓለም ደግሞ ከቅድስት ድንግል ማርያም በደምና በሥጋ ተካፍሎ የተወለደ ፍጹም ሰው ፍጹም አምላክ የሆነውን ኢየሱስ ነው እኛ የምናመልከው። ፍጹም አምላክ ብለን ስንል ከአብና ከመንፈስ ቅዱስ ጋር በመለኮት አንዳች ልዩነት የሌለው ፍጹም ሰውነት ነው ብለን ስንል ደግሞ ከኃጢአት በቀር ከኛ ጋር አንዳች ልዩነት የሌለው ፍጹም ሰው ፍጹም አምላክ የሆነውን ኢየሱስን ነው እኛ የምናመልከው። ይሄ ኢየሱስ ሐሰተኛ ኢየሱስ ነው? አሁን የተናገርከው ነገር እውነት እኮ ነው። ምስል ብራዘር፣ ይሄ ኢየሱስ ሐሰተኛው ኢየሱስ ነው? ይሄ ኢየሱስ ሐሰተኛው ኢየሱስ ነው እኮ። ማሰማኝ ከሆነ በቃ ልወርድ ነው። የምሰማኝ ከሆነ ልንገርሽ፣ ይሄ ኢየሱስ ሐሰተኛው ኢየሱስ ነው ወይ? Just answer me. ሙሉን መቀበል ግድ ይልሃል ነው። ሙሉ መጽሐፍ ቅዱስ ሙሉ ካልተቀበልክ ደግሞ ሐሰተኛ ይሆናል ማለት ነው። ሐሰተኛው ኢየሱስ ነው ወይ? አሁን ያልኩ ኢየሱስ ሐሰተኛ ኢየሱስ ነው? ቃሉ ወንጌሉ የተናገርከው ነገር እውነት ቢሆንም ሌላ ቦታ ላይ የማትቀበለው ወንጌል ስላለ ነው። ያ ወንጌል ደግሞ ምን እንደሆነ ልንገርህ። አሁን ያልኩ እኛ የምንከተለው ይንገረን ወንድምነት። እሺ ሌላ ቦታ ላይ አሁን ያለውን ኢየሱስን እውነተኛ ነው ወይ ሐሰተኛ ነው ወይ ብለህ ለይልኝ ብሎ አለ። ኦኬ ልትለይለት አልቻልክም። ወደ ጭቅጭቅ አይነት ልገባ ነው። ኦኬ የተናገርከው እውነት ቢሆንም ግን የሚጎለው ነገር አለ ብለሃል። ምንድን ነው? አሁን ብጠቅስለት ቤኪ የማይቀበለው እኛም ማንቀበለው የቀረ ብለህ የምትለው? እሺ ለምሳሌ መሳይ አይ ቅድም ያው ተናገር የተወሰነ ሳምሪ የተናገረው ነገር የተወሰነ ነገር አለ። እሱ እናንተን ያልተቀበለ እኔን አይቀበልም የሚለው ወንጌል ነው፣ ቃሉ ነው። ስለዚህ እሱኛውን ቃል በተመለከተ ነው፣ ሌላ ምንም የለም። ኦኬ እሱኛውን ባለመቀበል ነው። እኛ አሁን እናንተን የሚቀበል እኔን ይቀበላል ብሎ ያለውን እኛ አንቀበልም ማለት እናንተን የሚቀበል እኔን ይቀበላል ብሎ ያለው ማን ነው? ሐዋርያቱን ነው አይደል? ጌታ ያላቸው አዎ ሐዋርያቱንም ነው። እንደገና ደግሞ ከሐዋርያቱ በኋላ የሚመጡ የሐዋርያቶች ተከታዮች አሉ። ከሐዋርያት የተቀባበሉ በመጀመሪያ ሐዋርያቱን ነው አይደል? እንደዛ ያላቸው የመጀመሪያ ተደራሲያን መጀመሪያ ሐዋርያቱን ነው። እኛ ሐዋርያቱን እንቀበላለን አንቀበልም? ትቀበላላችሁ። ፎረሸ ማለት ነው። ቅድም ይከሰስከን እሱ ተቀበሉ ብሎ ያላቸውን አትቀበሉም ብለ ያልከን። እሺ ቀጥሎ ከሐዋርያቱ ቀጥሎ የተነሱ ሐዋርያን አበው የተባሉትን በቤተክርስቲያን ታሪክ ውስጥ እንቀበላለን አንቀበልም? በቤተክርስቲያን አስተምህሮ መካከል ብዙ ጻድቃን የተነሱ ቅዱሳን አባቶች በቤተክርስቲያን ታሪክ ውስጥ ነው ያልኩህ። በቤተክርስቲያን ታሪክ ከሐዋርያቱ በክርስቶስ ቤተክርስቲያን ከዋናዎቹ ከሐዋርያቱ ቀጥሎ የተነሱ የእምነት አባቶች የሚባሉት እነሱን እኛ እንቀበላለን አንቀበልም? በተዋህዶ ነው ወይስ በፕሮቴስታንት? ኧረ ተዋህዶ ባዶ የሚባል የለም። ያኔ ብራዘርዬ ዛጋ ከሐዋርያቱ ቀጥሎ የተነሱት የአንተ ተዋህዶ ከሐዋርያቱ ከ300 ዓመት በኋላ ምናምን ነገር በ1700 ዓመተ ምህረት ላይ የተመሰረተው ያኔ ተዋህዶ ባዶ የሚባል ነገር የለም። እኔ እያልኩ ያለሁት ከሐዋርያቱ ሞት ቀጥሎ የተነሱ የቤተክርስቲያን አባቶችን አንቀበልም ወይ? ለምሳሌ እንደነ ፖሊካርፕ፣ እንደነ አግናጤዎስ፣ እንደነ ሄሬኔዎስ አይነቶቹን እንቀበላለን አንቀበልም? ምክንያቱም እሱ ተቀበሉ ብሎ ያላቸውን አትቀበሉም ብለህ ከሰናል። ሐዋርያቱ እንቀበላለን አንቀበልም ብዬ ስል ትቀበላላችሁ አልከን። ስለዚህ ከሰስከን ዝም ብሎ ነው ማለት ነው። ቀጥሎ ደግሞ እነሱ ከሞቱ በኋላ ሐዋርያን አበው የሚባሉ አሉ የተነሱ የእምነት አባቶች እንቀበላለን አንቀበልም? እንደ ቤተክርስቲያን ታሪክ የምታቀን ከሆነ አይደለም። ይሄ ከክስ ጋር ምንም የሚያያይዘው ነገር እንቀበላለን አንቀበልም ነው የጠየቀው።
እኔ ስለሱ ስለእናንተ እምነት ብዙ እንትኑ የለኝም። እኔ ስለዚህ እንቀበላለን። ተቀበሉ ከሆነ እንቀበላለን ካላችሁ እኮ የምደግፈው የምቀበለው ሜንን እኮ ነው። እንቀበላለን። አድምጠኝ። መጀመሪያ ሐዋርያቱን አትቀበሉ፣ እሱ ተቀበሉ ያላቸውን አትቀበሉም አልከን። በደንብ ሳሰው ማለት እንቀበላለን ካላችሁ ደግሞ ሌላው ይቀጥላል። ሌላው ደግሞ አድምጠኝ። እንዲቀጥል በዘመን አለ አይደል? የዘመን ታሪክ አለ አይደል? መሳይ ወንድም በዘመን አመጣጥ ውስጥ እኛ ዝም ብለን የመጣውን ተቀበሉ ብለው ስላለን ጌታ ያን ተቀበሉ ብሎ የሌለውን አንተ አምጥተህ ላገኘው አርቲ ቡርቲ ሁሉ ጨምረ ደርበ ለእነሱ ሁሉ ጭምር ነው ብሎ በሚል የምትል ከሆነ እኛ ሰዎችን ስንቀበል መርመረን የምንቀበለው። ኦኬ ሐዋርያቱን እኮ እንድንቀበል ራሱ በቅዱሳት መጽሐፍት የጌታ ሐዋርያት እንደሆኑ እሱ እንደመረጣቸው መንፈስ ቅዱስ ያደረባቸው እንደሆኑ ስለተጻፈ በመጽሐፍ ቅዱስም ላይ ስለተጻፈ ስላየኑ ነው የምንቀበለው ማለት ነው። ኦኬ ከዛ በኋላ የተነሱ የእምነት አባቶች ተብለው የሚባሉ አሉ። ከሐዋርያቱ ሞት በኋላ እነሱን ሁሉ እንቀበላለን። ኦኬ እንቀበላለን። በዘመኑ ቤተክርስቲያን ታሪክ ስላላት በታሪክ ውስጥ የተነሱ ማለት ነው። አሁን እናንተ ተቀበሉ ብላችሁ የምትሏቸውን እንደነ 10 አለቃ ጊዮርጊስ ማለት ነው 50 አለቃ ነው 50 አለቃ ጊዮርጊስ እንደነ አርሴማ እንደነ ተክለ ሃይማኖት እንደነ አቦ ብላ ያልከውን ግን አንቀበልም። ለምን? አንደኛ ጌታ ተቀበሏቸው ብሎ እንዳላቸው ሐዋርያት ኢየሱስ አጸደቀን፣ ኢየሱስ አዳነን። መዳን በኢየሱስ ነው። የጸደቁት በኢየሱስ ነው። ያዳነኝ የዳዊት ልጅ ነው በለው ሲሉ አይሰማም። በራሳቸው ነው የሚያወሩት የነበረው። ወረደ ማለት ነው። እና ምንድነው ሌሎቹን እንደማንቀበል አድርጎ የሚሳለው ነገር የትኞቹን ጥሩልና? እንዴት ብዬ ነው አሁን የሸዋውን ተክለ ሃይማኖት የምቀበለው? እንዴት ብዬ ነው አርሴማን የምቀበላት? አርሴማ እንድቀበላት አርሴማ እንኳን ቅድስት ሴት እንኳን ብትሆን ታሪኳን እኮ አበላሽተዋለች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። በምን? በገድሏ ላይ። እናንተ ገድሉንም አታነቡ፣ መጽሐፍ ቅዱስም አታነቡ። እዚህ የምናወራችሁ ሰዎች ገድሉንም መጽሐፍ ቅዱስንም በልኩ ያነበብን ሰዎች ነን የምናወራችሁ። እንዴት ብዬ 50 አለቃ ጊዮርጊስን ልቀበለው? ኦኬ ሰማዕት ነው ቅዱስ ሰው ነው ብዬ እንዴት ብዬ ልቀበለው? 70 ነገስታትን በጸሎቱ ከአምላኩ ሰዓት ለምኖ ፈጀ ብሎ የሚል ጽሑፍ ጽፈህ እንዴት ብዬ ልቀበለው? በጸሎቱ ከአምላኩ ለምን እንደማትቀበለው ኤርሚያስ ግዴታ ነው፣ መቀበል አለብህ። ደምስሶ ለአጽራሬ በጸሎት ከሰዓት ብሎ ስላለ ልትቀበለውማ ግዴታ ነው ብለህ ካልከኝ እንዳልቀበለው የሚያደርገኝ የጌታ ትምህርት ነው። ይሄት 954 ሉቃስ ምን ወንድማማቾቹ ሐዋርያት ማለት ነው የዘብዴዎስ ልጆች ያዕቆብና ዮሐንስ ኤልያስ እንዳደረገኛም እንደዚህ እናድርግ እንደ ጌታ ሆይ ትፈቅድልናለህ አሉት። አዎ በሏቸው፣ ጸልዩ፣ እኔ እሳት ከሰማይ እልክላቸዋለሁ እንደ ኤልያስ አላላቸውም። ገሰጻቸውና ዞር ብሎ ምን አይነት መንፈስ ሆነላችሁ የሰው ልጅ የጠፋውን ሊያድን እንጂ ብሎ አላቸው ይላል። አየህ ኢየሱስ ባለበት እሳት ለምነ እንደ ታላቁ ነቢይ እንደ ቴስቢያዊ እንደ ኤልያስ አዲስ ኪዳን ልትፈጅ እግዚአብሔር አይፈቅድልህም። ራሱ እግዚአብሔር እኮ ነው ከነ ያዕቆብና ከነ ዮሐንስ ጋር በስጋ እየተራመደ ያለው። አልፈቅድም አለ። ገሰጻቸው ይላል፣ ተቆጣቸው ይላል። የመረጣቸው ባሪያዎቹን ሐዋርያትን የዘብዴዎስን ልጆች የተቆጣ ጌታ እንዴት ለ50 አለቃ ጊዮርጊስ እሳት ከሰማይ ደምስሶሙ ለአጽራሬ በጸሎት ከእሳት ደምስሶሙ ቅድመ ለሰባ ነገሥት ብሎ የሚለውን የደብተራን ጽሑፍ እንዴት ላከለት ብዬ ጠይቃለሁ። አየህ እንዴት ላከ ብዬ ጠይቃለሁ። ዮሐንስን የገሰጸ ኢየሱስ እንዴት ጊዮርጊስን አልገሰጸው? ዱድያኖስንና ከእሱ ጋር የነበሩትን 7 ነገሥታት ነው የደመሰሰው አይደል? እንደዛ ነው ብላችሁ ምትሉ። ደምስሶሙ ለአጽራሬ በጸሎት ከእሳት በጠላትነት የሚነሱብኝን በጸሎት እሳት ፍጃቸው ብለህ ማለት ነው። ጠዋት ገረገራ ጥግ ተለጥፌ ይህን ነበር ስደግም የነበረው። ከመደምሰስኮሙ
ለሰባ ነገስት ሰባ ነገስታትን እንደደመሰስካቸው የኔንም አጽራሮች ጠላቶቼን ደምስስልኝ እያልኩ ነበር የአርመኑን 50 አለቃ ወታደር ጊዮርጊስን ስማጠን የነበረው ማለት ነው። በኢየሱስ ትምህርት ግን ሁሉም 0-0 እንደሚለው ሁሉም 0 ነው እና ይህን እንዴት ብዬ ነው ተቀበለው ብለህ የምትለኝ? እሱ ተቀበሎ ያላችሁን አትቀበሉም ብሎ አለ እንዴ? ተው እንጂ ማንን ድፋባቸው፣ እንደዚህማ አይባልም። እሱ ተቀበሎ ያለን ሐዋርያቱን ጴጥሮስን ባልቀበል ነበር እንደዚህ ማለት ያለብን። እኛ ጋር ስንመጣ እኛ እያጣራን ነው የምንቀበለው። ሳናጣራ ሳንፈትሽ የተቀበልነው ጌታ ኢየሱስን የብሉይ ኪዳን ቅዱሳን ነቢያትና የአዲስ ኪዳን ሐዋርያትን ነው። ሌላ የመጣውን ሁሉ በእልልታና በጭብጨባ ዣንጥላ አውጥታችሁ እናንተ እንደምትቀበሉት ማነው? አሁን እንደባለፈው የመጣው ልጅ ማለት ነው የሚንቀዠቀዠው የሚሮጠው ቤተ መቅደስ ውስጥ ኳስ ቢሰጡት ጥሩ ነበር። ሶምሶም አደረገበት እኮ እነ ቢዮንሴ ሲመጡ እናንተ በዣንጥላ እንደምትቀበሉት እኛ እንደዛ አንቀበልም። ስል አንቀበልም እኮ ማለት አንቀበልም ማለት ነው። 4 ነጥብ። እኛ ከየት ነው የመጣው? ማነህ ምናምን ማን ስፒድ ነው ያላችሁት? አዎ አሾ ስፒድ። ኦርቶዶክስ ማንም ይምጣ ቶሎ ጥለዋን ታወጣላለች። እኛ ጋር ብትመጣ ማነህ? የት ለምን ዓላማ ነው የመጣው? ምን ፈልገህ ነው ይባላል እንዴ? የለም እዚህ የተግበሰበሰ ነገር የለም። ተቀበሉ መጡ ምናምን ድሮ ቀረ። ድሮ በኦርቶዶክስ እያለን ፈለቀ ሲሉን ውሃ ፈለቀ ብለው ሲሉን ጀሪካ ይዤ ቢጫ ጀሪካ ይዤ ያቺ ባለ 5 ሊትሯ ማለት ነው። ወይኔ ሰይጣኑማ እኔን እኮ እንዴት እንደተበቀለኝ እኮ አልኩ፣ እንዴት እንደተጫወተብኝ። ሳቅ። አንተ ምን አለብህ ቤኪ ሳቅ። ፈለቀ ሲሉን ጀሪካ ይዤ ያልሄድኩበት ቦታ አልነበረም። ሸንኮራ ዮሐንስ ብለው ሲሉን ከአርሲ ነው የመጣሁት። ከዛ ኧረ ሸንኮራ አይደለም ሲሰላ ድንጋይ ደግሞ ሰሜን ሸዋ ተገኘ እኮ አንድ ነገር የሆነ ነገር አሉን። እዛም ደግሞ ስንሄድ ከዛ ደግሞ ስንመዚህ ዝቋላ ጀርባ ኦሮሚያ ክልል ላይ ዝቋላ አቦ ጻድቁ አቦ አለ አይደል? ከሱ ጀርባ ላይ ደግሞ ይሆን አንዳንዱ ቦታ ላይ ስንሄድ የሀብታም ሽንት ቤት የፈነዳ ቧንቧ ሁሉ ጭምር ማለት ነው። ከተራራ ግርጌ የፈለቀ ውሃ ሁሉ ፈለቀ በተባልንበት ጀሪካ እየያዝን እየሄድን እየቀዳን ስንጠጣበት የነበረው ዘመን አለቀ። ጻድቅ መጡ። በአዱሊስ ወደብ በኩል ተሰዓቱ ቅዱሳን ትላለች ኦርቶዶክስ። ተሰዓቱ ቅዱሳን ቤት ነው የመጡት በአዱሊስ ወደብ፣ በዚህ በትግራይ በኤርትራ ማለት ነው። ያኔ አቡነ አረጋዊ የሚባሉትና ከሱ ጋር የመጡት ከየት ነው? አቡነ አረጋዊ ቴሌያቴሊውን በልቶ የጠገበ ጣሊያናዊ ሰውዬ ነው። አየኸው ነገሩን አየኸው ወይ እንዴ? ማንም ቴላቴሊውን በልቶ ጠግቦ በአገሩ ተቀባይነት የሌለው ሰውዬ እኛ ጋር ሲመጣ እንደ ቆራሌው እየተቀበልን እኮ ማለት ነው። እያጣራው ነው የምቀበለው። መንፈሴን አታበሳጨው ስልህ ሄዲያ ትላለች ያት እንዴ ታው አቡነ አረጋዊ በ14 አሁን ኢትዮጵያ ውስጥ መጥተው የሰሜን ሰው በሙሉ በተለይ ኤርትራና ትግራዋይ አቡነ አረጋዊም ብሎ ከማለ በቃ የመሐላ ሁሉ ማረጋገጫ ሆኗል። ሰውየው ምንድን ነው? ጣሊያናዊ አባቱ ቦንቾር ነው ይባላል። ለጫወታ ነው ያልኩት፣ ግን ጣሊያናዊ ነው ሰውዬ ጣሊያናዊ ነው እንዴ። አያቱ እኔን አድዋ ላይ መጥቶ ከአያቴ ጋር የተዋጋ ሰውዬ እኔ ምድር ላይ መጥቶ አንተ በሱ እሱን ተቀበለው ትለኛለህ? እኔ አልቀበልም። መድኃኒዓለምን አልቀበልም። ተው አልቀበልም። እንዲቀበለው ገድሉን ሳነባው ኢየሱስ አጸደቀኝ አይልም ማለት ኢየሱስ አጸደቀኝ ብሎ ያላለ ጻድቅን በጻድቅ ስም የሚቀበል ብለህ አትበለኝ። ተወኝ ስልህ እሺ ሻይን እዚህ ያስበረዳችሁብኝ። ልቅ ቀጥሉ፣ ቤካ እህቶች ቀጥሉ። እሺ ቤካ ያኔ መምህር ኤርሚያስን ላናግራቸው ከተፈቀደ። ኤርሚዬ ዘበላ ነው
እሺ ኤርሚያለ ሜርሲ እህትዬው አብራቸው ቁርስ እየበላ ነው። ቁርስ ይብላና ወይ ጠብቀው ትንሽ። አይ አንቺንም እስከ ዘመረ ችግር የለም ስለሚሰማ አንድ ትንሽ ወደኋላ ስላስገረመኝ ነው። በነገራችን ላይ ኦርቶዶክስ አይጠጣም የሚል ሰው አለ እንዴ? ቅድም ስለመጠጡ ሲከረከር እኮ ኤርሚያስ የተናገረው ሁሉ በነገራችን ላይ ያው እንደዛ ይጠጣል። ክርክራችን እኔ ቤት ተምርም ነው መስዬ የሚሰማሽ ከሆነ ኦኬ። ስለዚህ አይጠጣም አለልም ነው ያልከለኸው እንዴ? በነገራችን ላይ እኔ ኤርሚያስ ቅድም ሲና አይሉሽ ምን አለ መሰለሽ አንዳንዴ እኔ ምን ይገርመኛል መሰለሽ፣ ሁሉም ሰው እንዲማርበት ነው። ለክርስቶስ ብለሽ የምትዋሽው ነገር የለም። በነገራችን ላይ እኔ ምን እመኛለሁ መሰለሽ፣ የእማማ ዝናሽን መንግስትና የቲክቶኳን ኦርቶዶክስን ይመኛታለሁ በራሴ። አሁን እማማ ዝናሽ የተሸ ከሆነ በቃ ሁሉ ነገር የመንግስት ነው ያሟላላቸው እና ታች ወደ ስታዩ ደግሞ ችግሮች አሉ። እውነት ለመናገር ለማስተባበል ስለምናውቀው እዚህ ጋር ማስመሰሉም ጥሩ አይደለም። የምንዋሽለት አምላክ የለም። በነገራችን ላይ የምንኖርለት አምላክ ነው ያለ። እኛም ጋር ክርስቶስ ስንል እኮ የምንዋሽለት አምላክ የለንም አይደለ? የግል ጸብም የለንም። አላማችን ስለመዳን ነው። ስንነጋገር ትውልድ እንዲያመልጥ፣ ትውልድ እንዲያደን፣ ትውልድ ከጨለማ ወደ እውነተኛ ወደሚያስደንቅ ብርሃን እንዲመጣ። ምክንያቱም እኛ ዋጋ የተከፈለልን ክርስቲያኖች ስለሆን እኔ አሁን ክርክሮቼ ጉንጭ አልፋ እንደሆነ አልፈልግም። ወይም እዚህ ጋር መጥቶ ሊያሸንፍ ለመሸነፍ አይደለም። እኔ አሁን ቅድም መምህር ኤርሚያስ የተናገረው መጠጡ አለ። ይህ ምንም ጥርጥር የለ። እንደውም ብዙ ህፃናት በራሱ አንዳንዴ እንዳይደቃቸው እየተባለ እናቶች ጠንቆል እያደረጉ ያቀምሷቸው ነበረ። አሁን ትውልድን የሚግል ነው፣ አይጠቅም መጠጡ ላይ አሁን ቅድም ኤርሚም ሲናገረው ማለት ነው። ግን ቤተክርስቲያኗ አስተምሮ አይደለም ነው የመዳን መንገድ ነው ብሏል መርጌታ ኤርሚ። እንግዲህ እሱን ደግሞ አብረን እናያለን። ሁለተኛ ኦርቶዶክስ ጥላ ዲያቆን ነው መርጌታ አይደለም ዲያቆን ነው። ፕሮቴስታንት ጥላ አያዋጣም፣ ኦርቶዶክስ ጥላ አወጣች ነው ያለው። ፕሮቴስታንት ጥላ የለውም ሲጀመር፣ ጥላው የኦርቶዶክስ ነው። ጥላው የኦርቶዶክስ ነው። ፕሮቴስታንት ጥላ የለውም። አይ ጥላ እኮ እኛ ጋር የለውም መሰለህ። በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል ስለሚል እግዚአብሔር ቃል እኛ ጥላችን ሰው ሰራሽ አይደለም። ለዛ ነው ብራዘርዬ ጥላችን ሰው ሰራሽ እና ቅድም ኤርሚያስ ከሚመጣ ነው። አይ አንዳንዴ እውነታውን እውነት ነው የምትል ምን መሰለህ፣ ጥላ የላችሁም አልከን። ልክ ነህ። እኛ ሰው ሰራሽ ጥላ የለንም። ቤካ ምን መሰለህ፣ ስማ ብራዘርዬ፣ እኛ የጠለል ነው ሁሉም በሚችል አምላክ ጥላ ውስጥ ነው። ስለዚህ ሌላ ሰው ሰራሽ ምናምን ነገር ጥላ አያስፈልገንም ብራዘርዬ። እሱን እንተወው እና እውነት ሰው ሰራሽ ከሆነ ልብሱ ስለምን አስፈለገ ቤክዬ? ልብሱም እኮ ሰው ሰራሽ ነው። ልብሱንማ የለበስነው ነው እኮ። አንተ ኤርሚ ሲያወራ ያወራው ስለ ምንድነው ስፒሪቹዋል ስለሚሰጡ ግልጋሎት ነው ኤርሚ ያነሳው፣ ቤተክርስቲያናቸው ስላለው አይ ክርስቶስን ለብሰናል ስለሚል ነው እንጂ። እሺ አይ እኔ ወንድም ተው፣ አሁን እሱ ሌላ ነገር ውስጥ አትግባ ብራዘርዬ፣ ሌላ ነገር ውስጥ አትግባ። አንተ ጥላን ስታመጣና ስታጥል ምንድነው አርቄና ምናምን ጠላህንና ዳቦ ምናምን ነገር አድርገው ጥላ አስቀምጠህ እንዲህ ስታሰገድ ምን እያደረክ ነው? እኔ አሰግጄ አላቅም ቤኪ። በቃ አንተ አሰግድ አታውቅምና ቤተክርስቲያን አታሰግድም፣ ሌላ ጉዳይ ነው። ቤተክርስቲያን ታሰግዳለች። እሺ አሁን የምንፈልገው ትውልድ እንዲህ አይደለ? ሌላ ነገሩን ተው ብራዘር። እሺ የሚፈለገው ትውልድ እንዲናርል ቤካ ትውልድ እንዲናርል አላማው ዋናው ትውልድ ወደ አሁን ቅድም እንኳ ያንን ልጅ ብሎክ አታርገው ይስማ እንዲድናርል አላማው ቤካ ሌላ ነገር የለውም አይደል? አይ ነቆራ ምናምን ነገር ተዋ ታዲያ። ነቆራ አይደለም እኔ እኮ እየሰማህ ነው። እናንተ የላችሁም ስትል እናንተ የላችሁም ከየት ታመጡና ምናምን ብለህ ስትል ምን ያልክ ነው? እኛ እኮ ጥላለን። ጥላው ደግሞ ለእግዚአብሔር ግልጋሎት የሚውል ነው። በዛ ጥላ ትጠልላቸው። እነዚህ አይነት ነገር ለመስራት የሞከርከው እዚህ ግባ የማይባል ነገር ማለት ነው። አንተ ቤተክርስቲያን ውስጥ እነኚህ ነዋያተ ቅዱሳት ብለህ የምትላቸው ነገሮች በጠቅላላ የሚውልበት ወይ ደግሞ የሚሰጡት አገልጋሎት ይታወቃል። ለምን እንደሆነ ይታወቃል። ከዛ አንጻር ነው የምታወራው። ስታወራው ላይክ ዝም ብሎ ሰው ከሚለብሰው አይነት ተራ ልብስ ጋር ልክ እንደዛ ነው የሚቆጠረው አይደለም።
ለእግዚአብሔር ለመንፈሳዊ አገልግሎት የተለዩ ናቸው የተቀደሱ ናቸው ብለህ በቅባ ቅዱሳን በቅባ ሜሮን ምናምን ነገር እንትን ብላችሁት ለጌታችሁ እንትን የምትሉት ራይት። ስለዚህ አንተ ከምታወራው ጥላና ዝም ብሎ መንገድ ላይ ከምታየው ጥላ ጋር ተመሳሳይነት የለውም። የእኛ ጥላ ደግሞ ቅድም እንደነገርኩ ሌላ አያስፈልገንም። ጥላችን ማን እንደሆነ መጽሐፍ ቅዱስ ነግሮናል። ሁሉ ጊዜ በዛ ጥላ ውስጥ አለን ነው አለቀ። እሺ ሌላ ኦርቶዶክሳዊ ካለ ይግባ። ከኤርሚ ጋር የምታወራው ነገር ካለ ማውራት የምትፈልገው ነገር ካለ ዌልካም። ቢኮዝ በእኔና በአንተ መካከል ብዙም ልዩነት በእኛና በአንተ መካከል ልዩነት እያየን አይደለም። አላቅም እንደዚህ አይነት እውቀት ኖሮ ለምን እንደዚህ አይነት መረዳት ኖሮ ኦርቶዶክስ ለምን እንደምትሆን አይገባኝም። ስለማይገባ እውነትን ተረድተው እዛው ኦርቶዶክስ ያሉ እኮ በጣም ብዙዎች አሉና ችግር የለው መቀመጥ ይችላል። ዋናው የአግባባን እውነቱ ነው እና እሱ ላይ መቀጠል ይችላል። ቴንክ ዩ። እሺ ሌላ ኦርቶዶክሳዊ ካለ ሊያይ አስገቢ። ሌላ ኦርቶዶክስ ካለ ሌላ አስገቡና ከዛ እሺ የኔ ወንድም ቅድም እያነሳ ነበረ ኦርቶዶክስ እና ጨለማ ልዩነት እንደሌላቸው ስታነሳ ነበረ ራይት። ለዚህ እነዚህ የገላትያ ምዕራፍ ላይ የተዘረዘሩ በጠቅላላ በኦርቶዶክስ እንደሚገኝ ስለመጠጥም ተነስቶ ምናምን ነገር አንድ ላይ ብዙ ብቻ ያነሳናቸው ነገሮች አሉ። እነዛ በጠቅላላ አምናቸዋል ብዬ አስባለሁ እና ልምምዱ አንተ ጋር የለም ብዬ ነው የማስበው። እና ኦርቶዶክሳውያን ካላችሁ ገቡና ኦርቶዶክስ እና ጨለማ ልዩነታቸው ምንድን ነው አላቸው? ኦርቶዶክሳውያን አላቸው? ኦርቶዶክሳውያን ከፈቀድ ይቅርታ ጋራ ቅድም አንድ ነገር ሲል ሰምቼው ነበር እና ኦርቶዶክስ ቤተክርስቲያን ውስጥ ኦርቶዶክስ አዎ ይጠጣል፣ ግን ቤተክርስቲያን መጠጣት አትፈቅድም ሲል ሰምቼው ነበር። የሰማሁት መስሎኛል። በጣም ይቅርታ። ግን እንደዛ ካለ ሁሉም መሰረታዊ እንደምትፈቅድ አስተማሪውን ምትል አስተማሪውን ነገር አሳይተን በቪዲዮ ሁሉ ነገር አድርጋን ከእሱ ጋር ምንም ልዩነት የለንም። እሱ እንዲህ ሊታጠስ ሲሞክር እኛም እግዚአብሔር ቃል ይሄውና በራሳቸው ትምህርት ነው ይሄውና ምናምን ብለን አሳይተነዋል በደንብ አድርገን ማለት ነው። እና ለዛ ነው ከእሱ ጋር ብዙ ጊዜ መውሰድ ያልፈለኩት። እሺ ኤቢ ከየት ነህ? ኤቢ አለ? ሰላም እንዴት ናችሁ? እግዚአብሔር ይመስገን። እንዴት ነህ? እግዚአብሔር ይመስገን። ከየት ቤተክርስቲያን ወይም ከየት ቤተ እምነት? እኔ ከፕሮቴስታንት እምነት ነኝ። እሺ እናመሰግናለን አባ። ቦታ የፈለግነው ለኦርቶዶክሶች ነው። እሺ ኦርቶዶክሳውያን ካላችሁ ግቡ። እሺ ኪር ነው ወደ ይባላል። እሺ አስገባው። ተረኛ ያ ወንድምነት ልክ በልቶ ሲጨርስ ደግሞ እሱ ጋር ሁላችንም እንሄዳለን። እሺ ኦርቶዶክሶች ካላችሁ ፕሊዝ ካላችሁ ግቡ። ኦርቶዶክስ እሺ አንድ ቪዲዮ ላሰማችሁ። ሜቢ እሱ ቪዲዮ ካለ ኦርቶዶክስ ታፕታፕ ኮፕሊንክ እያደረጋችሁ ማህበረ ቅዱሳን አላችሁ ወይ? ኦርቶዶክስ ናት። አሁን እኛ አልጨከንም፣ ሌሎቹ ጨከኑ። ዓላማ ነው ኮንሰፕት ምንገባ እኛ አሁን ምረት ላይ ምን መጣ ሁለቱም ላይ ሁለቱም ላይ ያለ ኦርቶዶክስ ናት። አሁን እኛ
አልጨከን ሌሎቹ ጨክኑ ዓላማ እየኖሩ ኮንሰርት የምንገባ እኛ አውደ ምሕረት ላይ የምንመጣ እኛ ወደ ሰው ማይጉረት እጃው ማይሳ ሁለቱም ላይ ያለ ኦርቶዶክስ ናቁ እነሱ የእኛን መዝሙር አይሰሙ የእነሱን መዝሙር ግን የምንሰማ እኛ ምን ችግር አለው ምን አለበት እያለ አእምሯችን እየበረድን ያለት እኛ ፋሲካ ሲመረቅ ለፋሲካ የተዘጋጀ ሙዚቃ ድግስ ሲባል ምንገባ እኛ ለልደት የተዘጋጀ ተብሎ በጌታ ልደት በየቢራው በየጠርሙሱ ላይ እንኳን የጊዮርጊስ ሆርቲውና ስዕሉ ላይ ተለጥፎ ስናይ የቅዱሳንን ስዕሎች ማስቀመጥ አለየን አልጨከንም እዛምን እስቲ መቼ ነው ኦርቶዶክስነት ተከታይ ተፈላልፏል ሙዚቃ እምነት እንዲ ቆራጥ መጨከን ለእምነት መጨከን ጨክኖ መውጣት እሱ አይሰጥም አይዋሽም አሁን እኛ አልጨከን ሌሎቹ ጨክኖ ዓላማ እየኖሩ ኮንሰርት ምንገባ እኛ እሺ ኦርቶዶክሳውያን ገባ በሉ። ይህን የመሰለ ቪዲዮ የሳቅ ምንድነው ባክግራውንድ ጨምረውበት እንዴት አበላችሁ! እባካችሁ እንዲህ አይነት ቪዲዮዎች ስታገኙ ምን አለበት ሳትቀላቅሉት ለእኛም በውስጥ መስመር ብትልኩልን። ቢያንስ እናንተ እንደዛ የቀላቀላችሁበትን አስቀምጡ። እንደዚህ አሁን ለህዝብ እንደዚህ ስናሰማ በትክክል ጥርት ብሎ እዚህ ትልልቅ ሰው ይሰማል። እንደዚህ አይነት ቪዲዮዎች የምታገኙ ሰዎች በዚህ አይ ቲንክ ግሎሪም አይቻል ይመስለኛል። እንደዚህ አይነት ነገር ታስቀምጣችሁ ሌሎችም እነዚህ ቪዲዮ ሰርታችሁ የምታስቀምጡ የድምፅ እንደዚህ የሳቅ ምናምን ነገር ሳጨምሩበት ቢያንስ ለእኔ በውስጥ የተወሰነ ላኩልኝ። ከዛ እናንተ እንደዛ አድርጋችሁ አስቀምጡበት። ድምፅ ግን ያልተቀላቀለበትን ለእኔ ላኩልኝ ፕሊስ። በውስጥ በሙሉ በቃ ሄደን ስናመጣ ድምፅ የተቀላቀለበት ጥርት ብሎ አይሰማም። ከሚናገረው ሰው ይልቅ የሚስቀው ሰውዬ ድምፅ በለጠን። ባክግራውንድ ማድረጋችሁ ነው ወይ ቀንሱት። ድምፁን ባክግራውንድ መቀነስ ቢቻል ከሆነ ቀንሱት። ፕሊስ ቪዲዮ አግኝታችሁ እንደዚህ አታበላሹት። ይቻላል አይደል? በቃ ግሎሪያ በቃ ቀንሱት። ከበስተኋላ ድምፁን በትንሹ አድርጉት። ማለት የሚስቃውን ሰው በትንሹ አድርጉት። የሚናገረው ሰው ድምፅ ይሰማ። እኛ ከሚስቀው ሰውዬ አይደለም። አሁን የሚስቀው ሰውዬ የኔን ድምፅ ራሱ የኔን ጆሮ እንኳን ረብሾታል። ምን ይጠቅመናል? ከዛ ይልቅ ምንድነው እያደረጋችሁ ያላችሁት? የሚናገረው ሰው ያ የሚናገረው ነገር እንዳይሰማ በቃ አበላሻችሁት ማለት ነው ቪዲዮ። በጣም የሚገርም ነው ወንድምነት። እሱ ብቻ አይደለም ወንድሞች እህቶች አሉ እዚህ ላይ የሚሰሩ ለምሳሌ ከዛ ደግሞ ሉካት ምናምን ነገር እሱም አስፈላጊ አይደለም። ማለት ጥሩ እኮ ቪዲዮ ከመሰራቱ ጥሩ ነው። እንደዚህ ምናምን ነገር የሆነ አንድ ፔጅ የግድ በቃ ንጹህ ነገር መገኘት አለበት ብዬ ነው ያስባል። እንደው መሲ አሁን ለምሳሌ መርሲ ያለች መሲ ኦፊሻል አንደኛው የአንቺ ወይ አንቺ አካውንት ወይ የግሎሪ አካውንት እንደዛ ነው ያለበት። ሁለት አንዳችሁ አካውንታችሁ ወይም ሌላ አካውንት ካለ ፋይል የሚቀመጥበት ንጹህ በቃ ምንም ነገር የተቀላቀለበት የሚገኝበት ምናምን ነገር ቢሆን አሪፍ ነው። ወይም ግሎሪ ሌላ አካውንት ከፍቶ አሊያም አይ ቲንክ እኔ ራሱ ቤካትሪ የሚል አካውንት አለኝ አይደል? ሌላኛው አካውንቴ ወይም እሱ ላይ ምናምን ነገር ደግሞ ማስቀመጥ ይቻላል። ወንድምነት እንዳለው ማለት ነው። ያ እንደዛ ቢሆን አሪፍ ነው። ሞር ያንተ የለችም ባይ ግሎሪ እንደዛ ሄደው መሰለኝ። አይ ቲንክ ሰው ያ ሜርሲዋም አንቺ በጣም እንትማታለሽ። ያ እሺ ኦርቶዶክሳውያን ካላችሁ ማን ነው ተረኛ አስገቡ እስኪ። ተረኛ አስገቡ። ሊያየ ያለሽ ሊያየ ሄዊ ደክሞ ተኝታለች መሰለኝ። ሊያየ ካለሽ ተረኛ አስገቡ። ተረኛ በነገራችን ላይ
ይሄንን ቪዲዮ ላሳይ። ይሄን ቪዲዮ አሳያለሁ። አም ሶሪ ይሄን ቪዲዮ አሳያለሁ። አሁን ምረት ላይ ምን መጣ ተውና ይሄ ቪዲዮ አለ ወንድምነት ካለ አንተ ጋር የመረጃ አይ ቲንክ መረጃ ካለ አንተ ጋር ይሄ መረጃ አለ አንተ ጋር ጥሩ መረጃ ነው፣ ግን እንዴት ጽፎበታል? ይሄ እንዴት እንደማገኘው አረ ነው። ሜርሲዬ ይኖርሻል፣ ሜርሲ ኦፊሻል ይኖርሻል፣ ወይ ሜርሲ ሁለታችሁ ሜርሲዎች ይኖራቸው ብዬ ተስፋ አደርጋለሁ። ግብረሰዶ ምናምን ሲወራ እኔ አይደንቀኝም። የማይደንቀኝም ምክንያቱ ምንድነው? ቀድሞ እንደገባ ነው እኔ የተረዳሁት። አሁን ይሄ ወራ እንጂ ገዳማት ውስጥ በስነ ስርዓት አለ። ይሄ እውነቱን ነው ነገር በዚህ የተለማመዱ እንደ ልምምድ ያለባቸው አሉ። ሴቶቹም እንደዛው አረ አድሚት ለማድረግ ያው ተስማው ቁጭ በሊያየ ሳራዬ እንኳን የሚተረክሻት ስሚ ሳራዬ፣ ይኸው እናንተ ጋር ያለውን ነገር ነው አይደለም። ያው አባትሽ የሚናገሩት ስሙ። አሁን የጻፍሽው ነገር እናንተ ጋር ነው። ደግሞ በጽሁፍ ከፈለክ ያሳይሻለሁ። ድርሳነ ዑራኤልን ከፍቼ ሴት ለሴት ዘኪሲንግ አገልግሎት ሲሰጡ ከፈለክ ያሳይሻለሁ። ሼር አድርግልኝ። ቆይ እሱን ቪዲዮ በዋትሳፕ ላይ እኔ እንትን አውጣዋለሁ፣ ሙሉን አገኘዋለሁ ዩቱብ ላይ። እሺ ልክልሻለሁ። እንትና ጋ ይመስለኛል። ቆይ ማነው ከፍ ያለው ጋር ኢንተርቪው ሲደረጉ ነበር። እዛ ይመስለኛል ይሄ ነገር ባልሳሳት። ቆሞስ አባ ፋሪስ እኮ ናቸው። ዲያቆን ሜሲ ያለሽ ዩቱቡ ሊንክ ዩቲዩቡ ልክልሻለሁ። ላኪልኝ ፕሊዝ። እዛ ነው የምታገኙት። እኔ ሙሉን እየቆራረጥኩኝ ፖስት አደርገዋለሁ፣ እዚህ ቲክቶክ ላይ ያስቀምጠዋለሁ። የግድ ነው። በነገራችን ላይ በዚህ አጋጣሚ መናገር የምፈልገው ነገር እኛ እስከዛሬ ድረስ ፕራይቬት አድርገን ያስቀመጥናቸው ቪዲዮዎች እንፖስታቸዋለን። እሱ ምንድን ነው? እኛ መፖሰት አንፈልግም። አንዳንድ ቪዲዮዎችን ግን እንፖስተዋለን። ካምፓላ እያንዳንዱን መረጃ እናወጣለን። ችግር የለውም። ቤኪ አሰማን። እንዴ ካምፓላ የግድ ነው። አንዳንዶች እየመጡ አፋቸውን እያላቀቁ ስላስቸገሩ እኛ ጋር በመረጃና በማስረጃ ነው የምናወራው። ስናወራ ይሄን ላሰማቸውና ከዛ እንቀጥላለን። እያንዳንዱ ነገር ይወጣል ካሁን በኋላ እያንዳንዱ ነገር ማለት ነው። ሰው ይሄ ለዚህ ነው እግዚአብሔር ምን አለ? ሰው ብቻውን ይሆን ዘንድ መልካም አይደለም። ይሄ እግዚአብሔር ሀሳብ ነው። መልካም አይደለም። እሱ መልካም አይደለም ብለህ አንተ መልካም ልትለው አትችልም። እግዚአብሔር የሚመጣውን ኮንሰኮስ ያውቀዋልና ነው መልካም አይደለም። ለምን እንደ አይነት ልምምድ ያለባቸው በገዳማት ውስጥ ስላሉ ማለት ነው። እኔ ብዙ ማውቃቸዋለሁ። እንዳልከው ስም መጥራት አያስፈልግም፣ የሰው ገበና ስለሆነ እግዚአብሔር እንዲደርስላቸው ጸልያለሁ። በጣም ስለነሱ አሁን ጸልያለሁ። እውነቴን ለማውራትም ነገር እኔ ብዙ ስለገጠመኝ አንተ አሁን ገጠመኝ ብለሃል። በጣም እኔ ግን በጣም ብዙ ገጥሞኛል እንደዚህ አይነት ነገሮች ማለት ነው። ዝቋላ ገዳም ገጥሞኛል። እንዲህ አይነት ያለባቸው ሰዎች በስነ ስርዓት ማለት ነው። ሰዎቹ እንደገና ቴዎሎጂ ሳገኛቸው በጣም ኃይለኛ ገንዘብ እየሰጡ ድረስ እየወጡ እንደሆነ እንኳን ላቀርቶ ክትል ከተባሉት አሁን በሲኖዶስ ውስጥ ካሉት ቢያንስ አንድ አራት ሰዎች አውቃለሁ በዚህ ልምምድ ውስጥ ያሉ ማለት ነው። በስነ ስርዓት ማለት ነው። በስነ ስርዓት ያሉ ሰዎች አውቃለሁ። በስነ ስርዓት ብዙ ልጆችን ያባከሙ ብዙ ወጣቶችን ስራ እንሰጣቸዋለን፣ ድቁና እንሰጣቸዋለን፣ እናስቀጥራቸዋለን፣ አሜሪካ እንልካቸዋለን እያሉ ጸሐፊነት እንሰጣቸዋለን በሚል ብዙዎቹ እንደዛርጋ ያበላሿቸው ብዙዎች አሉ። ሴትና ሴትን ተወው፣ ሴት ማለት ሴትና ወንዱ ማለት ነው። ይሄ እሱ ለምሳሌ እንደው ዝቋላ በተለይ እኔ አንድ ጊዜ ያፈርኩበት ነገር ቢኖር ማለት ነው እንዲህ ብዬ ያለሁኝ ያው ቄሶቹ በጣም ተዋጊ ስለሆኑ እሱ ግን ቄስ በጣም ተዋጊ ስለሆኑ በጣም ተዋጊዎች ስለሆኑ እነሱን ለመሸሽ ብዬ ገዳም ውስጥ ሄድኩኝ። በቃ ገዳም ለምን አኖርም? እዛው በቃ ይሻለኛል፣ ገዳሙ ይሻለኛል። እዛ ሲሄድ ግን የሚገርመው እረድ ተብሎ ማለት ነው። እረድ ታውቃለህ? ወጥ ምሰራ እንጀራ መጋግር ተብሎ እረድ ማለት ነው። እረድ ማለት ያው ተዘዋዋሪ ሚስት ማለት ነው። እና
ያልሆነችውን ሴት አይዝም። ሲጀመር ቆንጆ አመርጦ ረድ ማለት የሴት ገዳም አለች የምትኖር ማለት ነው። አንዷ ያንዱ ናት፣ አንዷ ያንዱ ናት፣ አንዷ ያንዱ ናት። የምታበስል እዚህኛው እየተሻገረች ማለት እና ሁሉ እንደውም አንዷ ዝም ብላ ጸበል የምትጠመቅ የሆነ ሴት ናት። በፊት ስለምታቀኝ አባ መጡ እንደዚህ ለመኖር አዎ መጣሁ። ከዛ ምን ያደርጋሉ እዛው ይሻለውት ነበር ምናምን ምንድነው ይሄው እኔ ጸበል የተጠመቅኩ እዚህ ቆየሁኝ። የሚገርመው አለች። ከዛ እንግዲህ እሷ ዓለማዊ ናት በወቅቱ እንግዲህ ምንም ያው እና የምታየው ነገር ስላለ እዚህ እኮ ያለ 80 ብዙ ሚስቶች የሚገባበት ሀገር 80 ነው ሚስቶች የበዙበት ነው ማለት የተፈራረመ አይደለም፣ ግን ብዙ ሚስቶች አንድ ነው ሰው ብዙ ሚስት አለው። አዎ እንግዲህ እና ይሄ ስለሆነ ማለት ነው እንደዚህ አይነት አለ ሲጀመር እዛ ውስጥ ማለት ነው እንዳልከው ሁለቱም የሶዶም አይነቱንም የሚያስፋፋ ነው ሲጀመር የእግዚአብሔር ማሰብ አይደለም። ሁለተኛ እንደገና ደግሞ ይሄ ዝሙትን የሚያስፋፋ ነው። በአንድ የሚበቃው አይደለም፣ አልፎ የሚሄድ ነው። ባየ ሁሉ የሚያማተር ነው። ለምን የራሱ የሚለው ነገር የለውም፣ ተቆጣጣሪ የለውም፣ ምንም እንትን ስለሌለው ገደብ ስለሌለው በጣም 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 እንደዚህ አይነት ነው እዛ ያለው ችግር ማለት ነው። ግብረ ሰዶም ምናምን ያ በጣም ነው የሚገርመው። ሜርሲፉል ተቀበዩ እስቲ በረከትን። በነገራችን ላይ ከ5 ዓመት በፊት የተደረገ ኢንተርቪው መሆኑ መታወቅ አለበት። ከ5 ዓመት በፊት ኢቨን የቲክቶክ ግርግር ሁሉ ሳይመጣ ማለት ነው። ለዚህ ፍጆታ እንዳይመስላቸው። እሺ በረከት አቤት። እንኳን ደህና መጣህ። እንኳን ደህና ቆያችሁ። ከየት ቤተ እምነት ነው በረከት? ኦርቶዶክስ። እሺ ርዕሳችን ኦርቶዶክስ እና ጨለማ ልዩነት አላቸው ወይ ብለን እየጠየቅን ነው። በቃ ቢዝነስ አደረጋችሁት። በቃ ኦርቶዶክስ 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 ማለት ሌላ ርዕስ የለም እንዴ? ወንጌል አሰብኩም እንዴ? ምንድነው ከኦርቶዶክስ ኦርቶዶክስ ብለሽ ደግሞ ነው እንዴ? ኦኬ ወንጌል እስኪ ስበከን አንተ። ታዲያ እርስ በርስ ስለኛ ከምትወሩ እርስ በርስ አትሰባበኩም እንዴ? አይ አንተ ስበከን እንስማክ። ይሄው አብሽ ተሰባበኩ እንጂ ስለኛ ነው እንዴ? ወንጌል ስለኛ ነው እንዴ? ምን ተጠምቀ? አሁን መልስ አለክ። ኦርቶዶክስ እና ጨለማ ልዩነት አላቸው። ኦርቶዶክስ እንደዚህ በዚህ ገብታ ስራችን ነው። ኦርቶዶክስ ስራችን ስለ ኢየሱስ በቃ ተናገሩ። ምንድነው እዚህ ጋር 700 ምናምን ሰው እናንተን የሚጠብቀው ስለ ኦርቶዶክስ ታወሩት ነው እንዴ? እስኪ አንተ ስለ ኢየሱስ ተናገር። ራሱ ተናገር። ኦርቶዶክስ ኢየሱስን አስተምራለች፣ ነግራለች። ሴት አይደለሽ እንዴ? ደግሞ ሴት ልጅ ደግሞ ኢየሱስን ነግራለች ወይ? ኦርቶዶክስ ከወንዶች ማውጡ ብለሽ ምን ታደርጊያለሽ? እስማም ኢየሱስን ነግራለች ወይ? ኦርቶዶክስ አሁን አንቺ አሁን እያረግሻለሽ አጽያት ነው። ኢየሱስን ነግራለች ወይ? በቃ ኢየሱስን ነግራለች ወይ? ኢየሱስን ነግራለች ወይ? ኦርቶዶክስ ኢየሱስን ነግራለች ወይ? ኦርቶዶክስ አየር ምናምን የለም ሊስራ ምናምን ቀንቀራሰሪ ምንድነው? በብርሃን መሆንህን የምትነግረን ምንድነው? ኦርቶዶክስ ከጨለማ ትለያለች ብርሃን ናት የምትለው የምጠይቅህን ስትመልስ ኦርቶዶክስ ኢየሱስ ሰብካለች? ኢየሱስን ሰብካለች? እኮ ግራ ገባኝ እኮ ናት። መልስ ኢየሱስን ሰብካለች ወይ? ዝም በይ አንቺ ጨምላቃ እንዴ! ይሄን የሰበከችህ በቃ አሁን ማክሲመም አሁን እንደዚህ በቃ ቪዲዮ ያወጣችሁ ኦርቶዶክስ ኢየሱስን ሰብካለች ወይ? ከ5 ዓመት በፊት ነው ይሄ ቪዲዮ የተቀረጸው። ስለ ኢየሱስ ነግራለች ወይ? ምን አገባችሁ? ለምን ኢየሱስ ነግራለች ወይ? ከ5 ዓመት በፊት ነው እንትን የተባለው። ከዚህ በኋላ ማይክን የምትከፍተው እሷ የነገረችህን ኢየሱስን ልትነግረን ነው። ኦኬ እሷ የነገረችህን ኢየሱስን ልትነግረን ነው። ከዛ ውጪ ይሄ እልቅሻ ይባላል፣ ማልቀስ ይባላል። አታልቅስ። አይዞ
አጠገብ ሶፍት ካለ አምባህን ላብህንም ጠረግ እያረክ አውራ። ኢየሱስን ሰብካ ከሆነ የሰበከችን ኢየሱስ ንገረን። እኛ እየሰበከን አይደለም አይደለ? አንተ ንገረን። ደፍረው እንኳን አዎ ኢየሱስን ሰብካናለች፣ ኢየሱስን አሳውቃናለች የማለት ድፍረት ራሱ የላቸውም፣ ያንቃቸዋል። ለምን? ኢየሱስን ስለማትነግራቸው። ስለ አርሴማ ብለው አዎ በ6 ምናምን ይለኛል። የምሬን እኮ ነው። አሁን ኢየሱስን ስበከን። በረከት ኢየሱስን ስበከን። የሐሜት መንፈስ ቁጭ ብላችሁ ሐሜት ታማላችሁ። በቃ ቁጭ ብሎ ጨምላቃችሁ እናንተ መናፍቅ ናችሁ። ሮሮ ነው በቃ ሮሮ። ድንጋይ እንደዚህ የሚሰሩ ፊኒንቶ ነው። ይሄማ በአርሴማ ዘንባባ ነው። በአርሴምዬ ዘንባባ መርሲ የቀጥ ሳሙኤልን የሚያዩ ስ እሺ እንኳን ደህና ቆያችሁ። በትክክል ኦርቶዶክስ እኮ ነኝ። እየተናገራችሁት ያላችሁትን እየሰማው ነው እና ያው ምን ጥርጥር አለው? እሺ ኦርቶዶክስ እና ጨለማ ልዩነት አላቸው ወይ ብለን እየተነጋገርን ነበር። ምን ማለት ነው? ጨለማ እና ኦርቶዶክስ ምን አገናኙ? ካላገናኘው ያው በብርሃን መሆናችሁን ታሳየናለካ። ምን ችግር አለው? እሺ ብርሃን ጨለማ አሁን በምን አገናኛችሁ ነው? መጀመሪያ በምን ተገናኘ ነው? አሁን ከንዴት ጋር ብታቆሙት ጥሩ ነው። ንዴቱ ይቅርና ትክክለኛ በመማማር ከሆነ መማማር ነው። መናደዱን እዛው ማቆም ጥሩ ነው። አይደለም አንዳንዴ አሁን ንግግሮቹ ሁላ ያሉት ነገሮች ከንዴት ጋር የተቀላቀሉ ናቸውና ለምን ንዴት ያስፈልጋል? ነው ተናዶ የወረደው እንዴ? እኛማ እሱ ይናደድ። አይ እናንተም ጋር ያለው የቤኪም ሳቅ ከንዴት ጋር ቅልቅል ነው። አረ የምን ቤት ነው? ምንም የለውም። ምን ነው ሳይኮሎጂ ስለኛል። እውነት አይ ጥርጥር አይ ምንድነው? የሰው አይምሮ አነባለው አልክ እንዴ? ባለመመለሱ ነው የሳቀው። ምን ያናድደዋል? መልስ ስታጡ እኮ ሳቅንባችሁ አይደለም። መልስ በማጣታችሁ ራሳችሁ ተናደዱ እንጂ እኛ ምን ያናድደናል? ምንም አሁን እኮ ምንም ሌላ ልዩነት የለውም። በጣም የሚያጥላላ መጥፎ ነገር የለውም። ግን እየተነጋገርን ያለነው ነገር ግን እንደዚህ አይነት ክፉ የሚያነጋግር መጥፎ የሚያነጋግር ነገር የለም። ቀላል ነገሮችን መነጋገር እንችላለን። ማንን ለማስደሰት ማንን ለማናደድ ገና መግባትህ ነው። ገና መግባትህ ነው። ቫይቡን እንኳን ሳትለየው እንዴ በደንብ ለይቼ እያዳመጥኩ እኮ ነው ያለሁት። በቃ መግባትህ ነው። ምንም እንግዳ ሆኜ እንዳይመስልሽ። አሁን ስለገባው ከላይ ስለወጣው አይደለም ያለውን ነገር እየተረዳው ነው ያለሁት። ግን ያለው የእናንተ እንትን የሆነ የንዴትም ምናምንም ቅልቅል ስለሆነ ነው። ወንድምዬ አልተናደድንም። አንተ ነህ ተናደህ የገባኸው። ተረጋጋ። እኔም ተናድጃለሁ። እውነት ነው እኮ እንደዛ በላ ልረጋጋ። ምንም አላለም እኮ ገና መቀበል አይደለም። አይ ባለው ነገር አሁን ይኸውልሽ ኦርቶዶክስ አሁን ጨለማ የሚለውና ኦርቶዶክስ ምንድነው? ርዕሱ ነው ያናደደክ? ርዕሱ አይ ኖ አይ ባለው ጉዳይ አሁን እያወራችሁ ባለው ጉዳይ ራሱ ምንም የተያዘ የተጨበጠ ነገር አላየሁምና ወይ መጽሐፍ ቅዱስ ላይ ልናወራ ከቻል በመጽሐፍ ቅዱስ እናወራለን፣ ወይ ባለው ጉዳይ እናወራለን። ኦርቶዶክስ እና ጨለማ ልዩነታችሁ ምንድን ነው ብሎ ጥያቄ ራሱ ምን እንደሆነ አልገባኝም። ስለ እውነት እናንተ ኦርቶዶክስ በብርሃን ናት ብለህ ታምናለህ እንዴ?
ምንም በሁሉም ጨለማና ብርሃን ክርስቶስ እግዚአብሔር ፈጥሮልናል። ለማንኛውም ጨለማንም ብርሃንንም አብሮ ሰጥቶናል። ጨለማንም በጨለማ እንጠቀማለን፣ ቀንንም በቀን እንጠቀማለን። አሁን እንዴት ነው የምናወራው ከአንተ ጋር ወንድምዬ? እንዴት ነው የምናወራው? ጠዋትም ሆነ ቀን አንድ ኦርቶዶክስ ጨለማ ብቻ ብለሽ ማለት ትርጉሙ ስላልገባኝ እውነት አሁን እኔ መጣመም አይደለም ቀጥታ አሁን ምን ለማለት ነው? እሺ ምን ለማለት ነው? ኦርቶዶክስ ጨለማ የሚለውን ስላልገባኝ ነው። ኦኬ ማንም አሁን አንተ በጌታ በኢየሱስ ክርስቶስ አምነህ ድነሃል? እኔ ምን ጥርጥር አለው? በእናትሽ በጣም እንዴ ኦርቶዶክስ ያልዳነ ማን ይድናል? እኔ ብቻ ሳይሆን ኦርቶዶክስ ሃይማኖት ከእምነቷም ካካሄዷም ጀምሮ በክርስቶስ የዳነች ነች። በክርስቶስ የዳነች ነች። ኦኬ እሺ፣ መቼ ነው የዳንከው? መቼ ነው ማለት ምንድን ነው? መቼ ነው የዳንከው? አንተ መዳንህን ያወቅከው ወይም መዳንን ያገኘኸው መቼ ነው? በቃ በክርስቶስ ሳምን። በቃ ክርስቲያን ስሆን አምኛለሁ። ስለዚህ ድኛለሁ ስልሽ ደግሞ ድኛለሁ አሁን ቀጥታ እስከ መጨረሻው ድኜ አብቅቻለሁ የሚልም አይደለም። አይ እኔ መቼ ነው ዳንከው ነው ያልኩት። በኦርቶዶክሶች ማለት ነው። መቼ ነው ዳንከው ነው ያልኩት። መቼ ማለት ነው? ኦኬ እሺ ልንገርሽ። መቼ ነው ዳንከው? የዳንኩት ይኸውልሽ መጀመሪያ በክርስቶስ ከአዳም ጥፋት የተነሳ ክርስቶስ ከመጣ በኋላ በደሙ እስከ እንትን እስካለ ድረስ ድነናል። በቃ ከደሙ እስከተሰቀለ ድረስ ባለው ጉዳይ እኛ ድነናል። ለምን መጣ የሚለውን ደግሞ ማወቅ እንችላለን ከፈለግን። የአዳምን ጥፋት ወንድም ይሄ ወዴት ነው? እኔ ወዴት ክርስትና በህይወት ነው አይደል የሚገለጠው አይደለ? አሁን አንተ የዳንክበትን መንገድ ስትመሰክር ለሰው እኔ ድኛለሁ እንደዚህ ብለህ ነው የምትመሰክረው። ስለዚህ አሁን እኔ እየጠየቅኩ ያለሁት መቼ ነው መዳንን ያገኘኸው ብዬ እየጠየቅኩ ነው። በቃሽ በክርስቶስ አምኜ ተጠምቄ ድኛለሁ። መቼ ነው ያመንከው? መቼ ምንድነው? ቀን ነው ሰዓት ነው ምንድነው? አልገባኝም። መቼ ነው ያመንከው በክርስቶስ? እኔ ቆይቻለሁ በጣም ከልጅነቴ ጀምሮ ኦርቶዶክስ ነኝና ኦርቶዶክስ ደግሞ ከልጅነቱ ጀምሮ መጀመሪያም ተጠምቆ ከዛ በኋላ ሁሉን ነገር አድርጎ ስለሚሄድ ኦርቶዶክስ በደንብ መጀመሪያ ሜዳነ ነው። ገና ስትወለድ ጀምሮ ከእናት ማህፀን ስትወጣ ይኸውልሽ ነገሩን ወዴት አይሆንና ይኸውልሽ ወንድምዬ በህይወት ነው ክርስትና የሚገለጠው። ጥያቄው ለሌላ ሰው ስለሆነብኝ ነው። ምንም መጣመም እኔ ቀጥታ ነው የምጠይቅህ። መዳንህን ለሌላ ሰው መስክረህ አንተ በምትሄድበት መንገድ ሌላውን ስታመጣ የአንተ ህይወት ይታያል። ኦኬ ስለዚህ የምጠይቅህ መቼ ነው የዳንከው ብዬ እየጠየቅኩህ ነው። መቼ ነው የዳንከው? ጥያቄውን ልቀይረው። በጌታ በኢየሱስ ክርስቶስ ታምናለህ? አዎ። መቼ ነው ያመንከው? ያመንኩት ምን ብዬ ልንገርሽ? በምን ያመንከው ማለት እንዴት ነው? መጀመሪያም ኦርቶዶክስ ስሆን ክርስቲያን ስሆን በክርስቲያንነቴ አምኛለሁ። ያመንከው ታችነት ሀብታም በማለት ነው ያመንከው። ይሻላል ታችነት ሀብታም በማድረግ ነው። ይሄ ነው ጨለማ ውስጥ ለምሳሌ በቃ ጨለማ ብለን ስለ የኩነኔ ላይፍ ነው። በቃ የፍርድ ከእግዚአብሔር ቁጣ ስር ሆኖ መኖር አለመዳንን ነው የሚያመለክተው። ስለዚህ ኦርቶዶክስና ጨለማ ምን ለያቸው? በብርሃንን ካልክ በብርሃን መኖርን የዳንክበትን አደራ ንገረን። አለቀ እንዴ? አውቆ እኮ እንዴት ማለት ነው ጥያቄ? እንዴት ማለት ጥያቄ? እንዴት ማለት ጥያቄ? ምን ማለት ነው ምናምን ነገር። አረ ዳሪያስ እኛውን ደብልን ተቀበል እስቲ።